መጽሐፈ ሳሙኤል ካልዕ ምዕራፍ 1 ዳዊት የሳኦልንና የዮናታንን ሞት እንደሰማ። እንዲህም ሆነ፣ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ከመግደል ተመለሰ። ዳዊትም በሴቅላቅ 2 ቀን ተቀመጠ። በሦስተኛውም ቀን እነሆ ከሰፈር ከሳኦል ወገን አንድ ሰው ልብሱን ቀዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በምድር ላይ ወድቆ ሰገደለት። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር አምልጬ መጣሁ አለው። ዳዊትም ነገሩ ምንድነው? እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፉ ሸሽቷል፣ ከሕዝቡም ብዙ ወደቁ፣ ሞቱም፣ ሳኦልና ልጁ ዮናታንም ደግሞ ሞተዋል አለው። ዳዊትም ወሬውን ያመጣለትን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ እንዴት አወክ አለው። ወሬውን ያመጣለት ጎልማሳም አለ፣ በጌላ ቡሄ ተራራ ተዋግተው ወደቁ። እነሆም ሳኦል በጦሩ ላይ ተኝቶ ነበር። ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዞር አለና እኔን አይቶ ጠራኝ። እኔም እነሆኝ አልሁ። እርሱም አንተ ማነህ አለኝ። እኔም አማሌቃዊ ነኝ ብዬ መለስኩለት። እርሱም ክፉ ጨለማ ይዞኛልና ደግሞ እስካሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላዬ ቆመህ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ገደልሁት። በራሱም ላይ የነበረውን ዘውድ በክንዱም ላይ የነበረውን ቢታዋ ወሰድሁ። ወደዚህም ወደ ጌታ ያመጣሁት። ዳዊትም ልብሱን ቀደደ፣ ከእርሱም ጋር የነበሩ ሰዎች ሁሉ ልብሳቸውን ቀደዱ፣ በጦር ወድቀዋልና። ለሳኦልና ለልጁ ለዮናታን ለይሁዳም ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ፣ እስከ ማታም ድረስ ጾሙ። ዳዊትም ወሬውን ያመጣለትን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ የመጻተኛው የአማሌቃዊው ልጅ ነኝ ብሎ መለሰለት። ዳዊትም ትገለው ዘንድ እግዚአብሔር በቀባው ላይ እጅህን ስትዘረጋ እንዴት አልፈራህም አለው። ዳዊትም ከብላቴኖቹ አንዱን ጠርቶ ሂድና ግደለው አለው። ገደለውም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይህ መስክሮአልና ደምህ በራስህ ላይ ይሁን አለው። ዳዊት ስለ ሳኦልና ስለ ልጁ ዮናታን ሞት የተቀኘው ቅኔ። ዳዊትም ስለ ሳኦልና ስለ ልጁ ዮናታን ይህንን የሐዘን ቅኔ ተቀኘ። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በጻድቃን መጽሐፍ ተጽፏል። እስራኤል ሆይ ለሞቱትና ለተገደሉት ሐውልት ትከል። ኃያላን እንዴት ወደቁ! የፍልስጤማውያን ሴቶች ልጆች ደስ እንዳይላቸው፣ የቆላፋንም ሴቶች ልጆች እልል እንዳይሉ። በጌት ውስጥ አታውሩ፣ በአስቆሎናም አደባባይ የምሥራች አትበሉ። እናንተ የጌላ ቡሄ ተራሮች ሆይ ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ። የኃያላን ጋሻ በዚያ ወድቋልና የሳኦልም ጋሻ ዘይት አልተቀባምና። ከሞቱት ደምና ከኃያላን ስብ የዮናታን ቀስት ባዶዋን አልተመለሰችም፣ የሳኦልም ሰይፍ ባዶዋን አልተመለሰችም። ሳኦልና ዮናታን የተወደዱና ያማሩ ነበሩ፣ በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቶች ነበሩ። የእስራኤል ሴቶች ልጆች ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቀ ዘቦም ያስጌጣችሁ ለነበረ ለሳኦል አልቅሱለት። ኃያላን በሰልፍ ውስጥ እንዴት ወደቁ! ዮናታን ሆይ ሌሎችም የተመቱት በኮረብቶችህ ላይ ወደቁ። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። አንተ በእኔ ዘንድ እጅግ የተወደድህ ነበርህ። ከሴት ፍቅር ይልቅ ፍቅርህ ለእኔ ድንቅ ነበረ። ኃያላን እንዴት ወደቁ! የሰልፍም ዕቃዎች እንዴት ጠፉ! ምዕራፍ 2 ዳዊት በይሁዳ እንደነገሠ። ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቷ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። ዳዊትም ከሁለቱ ሚስቶቹ ከኢየዝራኤላዊቱ ከአኪናሆምና የቀርሜሎሳዊው የናባል ሚስት ከነበረችው ከአቢግያ ጋር ወደዚያ ወደ ኬብሮን ወጣ። ከእርሱም ጋር የነበሩት ሰዎች ሁሉ ከቤተሰባቸው ጋር ወጡ። በኬብሮንም ከተሞች ተቀመጡ። የይሁዳም ሰዎች መጥተው በይሁዳ ቤት ይነግሥ ዘንድ ዳዊትን በዚያ ቀቡት። ሳኦልን የቀበሩት የኢያቤስ ገለዓድ ሰዎች ናቸው ብለው ለዳዊት ነገሩት።
ዳዊትም ወደ ኢያቤስ ገላዕድ ገዢዎች መልእክተኞችን ላከ። ዳዊትም እንዲህ አላቸው፣ እናንተ እግዚአብሔር ለቀባው ለጌታችሁ ለሳኦል ይህንን ቸርነት አድርጋችኋልና እርሱንና ልጁን ዮናታንንም ቀብራችኋልና በእግዚአብሔር የተባረካችሁ ሁኑ። አሁንም እግዚአብሔር ምሕረትንና ጽድቅን ያድርግላችሁ። ይህንንም ነገር አድርጋችኋልና እኔ ደግሞ ይህንን በጎነት እመልስላችኋለሁ። አሁንም ጌታችሁ ሳኦል ሞቶአልና እጃችሁ ትጽና፣ እናንተም በርቱ። የይሁዳም ቤት በእነርሱ ላይ ንጉሥ ሆን ዘንድ ቀብተውኛል። አቤኔር ኢያቡስቴን እንዳነገሠው። የሳኦልም ጭፍራ አለቃ የኔር ልጅ አቤኔር የሳኦልን ልጅ ኢያቡስቴን ወስዶ ከሰፈር ወደ መሃናይም አወጣው። በገለዓድና በታስሪ በኢይዝራኤልም በኤፍሬምም በብንያምም በእስራኤልም ሁሉ ላይ አነገሠው። የሳኦል ልጅ ኢያቡስቴም በእስራኤል ላይ በነገሠ ጊዜ 40 ዓመት ሆኖት ነበረ። ዳዊትን ከተከተሉት ከይሁዳ ወገኖች ብቻ በቀር 2 ዓመት ነገሠ። ዳዊትም በይሁዳ ቤት በኬብሮን የነገሠበት ዘመን 70 ዓመት ከ6 ወር ነበረ። በይሁዳና በእስራኤል መካከል የተደረገ ጦርነት። የኔር ልጅ አቤኔርና የሳኦል ልጅ ኢያቡስቴ ብላቴኖች ከመሃናይም ወደ ገባዖን ወጡ። የሶርያ ልጅ ኢዮአብና የዳዊት ብላቴኖች ከኬብሮን ወጥተው በገባዖን ውሃ መቆሚያ አጠገብ ተገናኟቸው። በውሃውም መቆሚያ በአንዱ ወገን እነዚህ፣ በሌላውም ወገን እነዚያ ሆነው ተቀመጡ። አቤኔርም ኢዮአብን ጎልማሶቻችን ይነሱ፣ በፊታችንም ይቆራቆሱ አለው። ኢዮአብም ይነሱ አለ። ለሳኦል ልጅ ለኢያቡስቴ ከብንያም ልጆች 12 ከዳዊትም ብላቴኖች 12 ተቆጥረው ተነሱ። ሁሉም እያንዳንዱ የወደረኛውን ራስ በእጁ ያዘ፣ የሰይፍንም በወደረኛው ጎን ሻጠ። ተያይዘውም ወደቁ። የዚያም ስፍራ ስም በገባዖን የሸመቁ ሰዎች ድርሻ ተብሎ ተጠራ። በዚያም ቀን እጅግ ጽኑ ሰልፍ ሆነ። በዳዊትም ሰዎች ፊት አቤኔርና የእስራኤል ሰዎች ተሸነፉ። በዚያም ሦስቱ የሶርያ ልጆች ኢዮአብና ኢብሳ አሳሄልም ነበሩ። የአሳሄልም እግሮች ፈጣኖች ነበሩ፣ እንደ ዱር ሚዳቋም ሯጭ ነበረ። አሳሄልም የአቤኔርን ፍለጋ ተከታተለ፣ አቤኔርንም ከማሳደድ ቀኝና ግራ አላለም። አቤኔርም ወደ ኋላው ተመልሶ አንተ አሳሄል ነህን? አለው። እርሱም አዎ እኔ ነኝ አለው። አቤኔርም ወደ ቀኝ ወይም ወደ ግራ ፈቀቅ በል፣ ከብላቴኖቹም አንድ ጎልማሳ ያዝ፣ ማሰሪያውንም ለራስህ ውሰድ አለው። አሳሄል ግን እርሱን ከማሳደድ ፈቀቅ ይል ዘንድ እምቢ አለ። አቤኔርም አሳሄልን ከምድር ጋር እንዳላጣብቅህ እኔን ከማሳደድ ፈቀቅ በል፣ ወደ ወንድምህ ወደ ኢዮአብ ፊቴን አቅንቼ አይ ዘንድ እንዴት ይቻለኛል? እንደዚህ አይሆንምና ወደ ወንድምህ ወደ ኢዮአብ ተመለስ አለው። ነገር ግን ከእርሱ ፈቀቅ ይል ዘንድ እምቢ አለ። አቤኔርም በጦሩ ጫፍ ወገቡን ወጋው፣ ጦሩም በኋላው ወጣ፣ በዚያም ስፍራ ወድቆ በበታቹ ሞተ። አሳሄልም ወድቆ በሞተበት ስፍራ የሚያልፍ ሁሉ ይቆም ነበር። ኢዮአብና ኢብሳም አቤኔርን አሳደዱ። ፀሐይም ጠለቀች። እነርሱም በገባዖን ምድረ በዳ መንገድ በጋይ ፊት ለፊት እስካለው እስከ አማን ኮረብታ ድረስ መጡ። በአቤኔር ኋላ የነበሩ የብንያም ልጆች ተሰበሰቡ፣ በአንድነትም ሆኑ፣ በአንድ ኮረብታም ራስ ላይ ቆሙ። አቤኔርም ኢዮአብን ጠርቶ እንዲህ አለው፣ ሰይፍ ለድል የምታጠፋ አይደለምን? ፍጻሜዋስ መራራ እንደሆነ አታውቅምን? ሕዝቡ ወንድሞቻቸውን ከማሳደድ ይመለሱ ዘንድ ሕዝቡን የማትናገር እስከ መቼ ነው? ኢዮአብም ሕያው እግዚአብሔርን ባትናገር ኖሮ ሕዝቡ ሁሉ በጠዋት በወንድሞቻቸው ላይ በወጡ ነበር አለ። ኢዮአብም ቀንደ መለከት ነፋ፣ ሕዝቡም ሁሉ ተመለሰ። ከዚያም በኋላ እስራኤልን አላሳደዷቸውም፣ ደግሞም አልተዋጉም። አቤኔርና ሰዎቹም ሌሊቱን ሁሉ ወደ ምዕራቡ ሄዱ፣ ዮርዳኖስንም ተሻገሩ። ያን ቀጥተኛ መንገድ ካለፉ በኋላም ወደ ሰፈር መጡ። ኢዮአብም አቤኔርን ከማሳደድ ተመለሰ፣ ሕዝቡንም ሁሉ ሰበሰበ፣ የዳዊትንም ብላቴኖች አስቆጠራቸው። የሞቱትም ሰዎች ከአሳሄል ሌላ 19 ሰዎች ናቸው። የዳዊትም ብላቴኖች ከብንያምና ከአቤኔር ሰዎች 360 ሰዎችን ገደሉ። አሳሄልንም አንስተው በቤተልሔም በአባቱ መቃብር ቀበሩት። ኢዮአብና ከእርሱ ጋር የነበሩ ሰዎችም ሌሊቱን ሁሉ ሄዱ፣ በኬብሮንም አነጉ። ምዕራፍ 3 በሳኦል ቤትና በዳዊት ቤት መካከል ለብዙ ጊዜ ጦርነት ሆነ።
የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ። ለዳዊትም ወንዶች ልጆች በኬብሮን ተወለዱለት። በኩሩም ከኢይዝራኤላዊቱ ከአኬናሆም የተወለደው አምኖን ነበረ። ሁለተኛውም ከቀርሜሎሳዊቷ ከአቢግያ የተወለደው ዶሎሕያ ነበረ። ሦስተኛውም ከጌድሶር ንጉሥ ከቶልሜልም ልጅ ከመዓክ የተወለደው አቤሴሎም ነበረ። አራተኛውም የአጌት ልጅ አዶንያስ፣ አምስተኛውም የአቢጣል ልጅ ሰፋጥያ ነበረ። ስድስተኛውም የዳዊት ሚስት የኢጊል ልጅ ይትረሃም ነበረ። ለዳዊት በኬብሮን የተወለዱለት እነዚህ ነበሩ። አቤኔር ወደ ዳዊት እንደገባ በሳኦል ቤትና በዳዊት ቤት መካከል ጦርነት ሆኖ ሳለ አቤኔር የሳኦልን ቤት እያበረታ ነበረ። ለሳኦልም የኢዮሄል ልጅ ሩጻፋ የተባለች ዕቅበት ነበረችው። ኢያቡስቴም አቤኔርን ወደ አባቴ ዕቅበት ለምን ገባህ አለው። አቤኔርም ኢያቡስቴ እንዲህ ስላለው እጅግ ተቆጣ። አቤኔርም እንዲህ አለው፣ በውኑ እኔ የውሻ ራስ ነኝን? እኔ ለአባትህ ለሳኦል ቤት ለወንድሞቼም ለዘመዶቹም ቸርነት አድርጌአለሁ። አንተንም ለዳዊት እጅ አሳልፌ አልሰጠውህም። አንተም ዛሬ ከዚች ሴት ጋር ስለ ሠራሁት ኃጢአት ትከሰኛለህን? እግዚአብሔር ለዳዊት እንደማለለት እንዲሁ ከእርሱ ጋር ዛሬ ባላደርግ እግዚአብሔር በአቤኔር እንዲህ አድርግበት፣ ይህንንም ይጨምርበት፣ የዳዊትንም ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤ ድረስ ከፍ ያደርግ ዘንድ መንግሥትን ከሳኦል ቤት ወሰዳት። ኢያቡስቴም አቤኔርን ይፈራው ነበርና ቃልን ይመልስለት ዘንድ አልቻለም። አቤኔርም ለዳዊት ከእኔ ጋር ቃል ኪዳን አድርግ፣ እጄም ካንተ ጋር ትሆናለች፣ እስራኤልንም ሁሉ ወደ አንተ መልሰዋለሁ ብለው በስሙ ይነግሩት ዘንድ መልእክተኞችን ወዲያውኑ ላከለት። ዳዊትም ይሁን፣ በመልካም ፈቃደኝነት ካንተ ጋር ቃል ኪዳን አደርጋለሁ። ነገር ግን አንድ ነገር ካንተ እሻለሁ፣ ፊቴን ለማየት በመጣህ ጊዜ የሳኦልን ልጅ ሚልኮልን ካላመጣህልኝ ፊቴን አታይም አለው። ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጨኋትን ሚስቴን ሚልኮልን መልስልኝ ብሎ መልእክተኞችን ላከ። ኢያቡስቴም ልኮ ከሴሊስ ልጅ ከባሏ ከፈላጥያል ወሰዳት። ባሏም እያለቀሰ ከእርሷ ጋር ሄደ፣ እስከ ብራቄም ድረስ ተከተላት። አቤኔርም ሂድ ተመለስ አለው፣ እርሱም ተመለሰ። አቤኔርም ለእስራኤል ሽማግሌዎች አስቀድሞ ዳዊት በእናንተ ላይ ንጉሥ ይሆን ዘንድ ፈልጋችሁ ነበር፣ እግዚአብሔርም ስለ ዳዊት በባሪያዬ በዳዊት እጅ ሕዝቤን እስራኤልን ከፍልስጤማውያን እጅና ከጠላቶቻቸው ሁሉ እጅ አድናለሁ ብሎ ተናግሮአልና እንግዲህ አሁን አድርጉ ብሎ ነገራቸው። አቤኔርም ደግሞ በብንያም ልጆች ጆሮ ተናገረ። አቤኔርም ደግሞ በእስራኤልና በብንያም ቤት ሁሉ መልካም የነበረውን ለዳዊት ሊነግረው ወደ ኬብሮን ሄደ። አቤኔርም ከ20 ሰዎች ጋር ወደ ዳዊት ወደ ኬብሮን መጣ። ዳዊትም ለአቤኔርና ከእርሱ ጋር ለነበሩ ሰዎች ግብዣ አደረገላቸው። አቤኔርም ዳዊትን ተነስቼ ልሂድ፣ ከአንተ ጋርም ቃል ኪዳን እንዲያደርጉ ነፍስህም እንደወደደች ሁሉን እንድትገዛ እስራኤልን ሁሉ ለጌታዬ ለንጉሥ ልሰብስብ አለው። ዳዊትም አቤኔርን አሰናበተው፣ በሰላምም ሄደ። አቤኔር እንደተገደለ በዚያ ጊዜም የዳዊት ብላቴኖችና ኢዮአብ ከዘመቻ ታላቅ ምርኮ ይዘው መጡ። አቤኔር ግን ዳዊት አሰናብቶት በደህና ሄዶ ነበር እንጂ በኬብሮን አልነበረም። ኢዮአብና ከእርሱም ጋር የነበረ ጭፍራ ሁሉ በመጡ ጊዜ የኔር ልጅ አቤኔር ወደ ንጉሡ መጣ፣ አሰናበተውም፣ በሰላምም ሄደ ብለው ሰዎች ለኢዮአብ ነገሩት። ኢዮአብም ወደ ንጉሥ ገብቶ ይህ ያደረግከው ነገር ምንድን ነው? እነሆ አቤኔር መጥቶልህ ነበር፣ በደህና እንዲሄድ ስለምን አሰናበትከው? የኔር ልጅ አቤኔር ያታለልህ ዘንድ መውጫህንና መግቢያህንም ያውቅ ዘንድ የምታደርገውንም ነገር ሁሉ ያስተውል ዘንድ እንደመጣ አታውቅምን? አለው። ኢዮአብም ከዳዊት በወጣ ጊዜ መልእክተኞችን ከአቤኔር በኋላ ላከ፣ ከሴይርም ጉድጓድ መለሱት። ዳዊት ግን ይህንን አላወቀም። አቤኔርም ወደ ኬብሮን በተመለሰ ጊዜ ኢዮአብ በበር ውስጥ በቆይታ ይናገረው ዘንድ ወደ አጠገቡ ወሰደው። በዚያም ለወንድሙ ለአሳሄል ደም ተበቅሎ ወገቡን መታው፣ ሞተም። ከዚህም በኋላ ዳዊት ሰማ፣ እንዲህም አለ፣ ከኔር ልጅ ከአቤኔር ደም በእግዚአብሔር ዘንድ ለዘላለም እኔ ንጹሕ ነኝ፣ መንግሥቴም ንጹሕ ነው። በኢዮአብ ራስ ላይና በአባቱ ቤት ሁሉ ላይ ይምጣበት። በኢዮአብም ቤት ፈሳሽ ነገር ያለበት ወይንም ለምጻም ወይንም አንካሳ ወይንም በሰይፍ የሚወድቅ ወይንም እንጀራ የሌለው ሰው አይታጣ። ኢዮአብና ወንድሙ ኢብሳም በሰልፍ በገባውን ወንድማቸውን አሳሄልን ገሎ ነበርና አቤኔርን ይገሉት ዘንድ ይጠባበቁ ነበር።
ዳዊትም ኢዮአብንና ከእርሱ ጋር የነበሩትን ሕዝብ ሁሉ ልብሳችሁን ቅደዱ፣ ማቅም ልበሱ፣ በአቤኔርም ፊት አልቅሱ አላቸው። ንጉሡም ዳዊት ከቃሬዛው በኋላ ሄደ፣ አቤኔርንም በኬብሮን ቀበሩት። ንጉሡም ድምፁን ከፍ አድርጎ በመቃብሩ አጠገብ አለቀሰ። ሕዝቡም ሁሉ ለአቤኔር አለቀሰለት። ንጉሡም ለአቤኔር አለቀሰለት፣ እንዲህም አለ፣ አቤኔር ሰነፍ እንደሚሞት ይሞታልን? እጆችህ አልታሰሩም፣ እግሮችህም በሰንሰለት አልተያዙም። ማንም እንደ ሰነፍ አልወሰደህም፣ በአመፃ ልጆችም ፊት ወደቅህ። ሕዝቡም ሁሉ ተሰባስበው አለቀሱለት። ሕዝቡም ሁሉ ገና ሳይመሽ ዳዊትን እንጀራ ይበላ ዘንድ ሊጋብዙት መጡ። ዳዊት ግን ፀሐይ ሳትጠልቅ እንጀራ ወይንም ሌላ ነገር ብቀምስ እግዚአብሔር ይህንን ያድርግብኝ ይህንንም ይጨምርብኝ ብሎ ማለ። ሕዝቡም ሁሉ ይህንን አወቁ። በሕዝቡም ሁሉ ፊት ንጉሥ ያደረገው ሁሉ ደስ አሰኛቸው። በዚያም ቀን ሕዝቡ ሁሉ እስራኤልም ሁሉ የኔር ልጅ አቤኔርን እንዲገሉት ንጉሡ እንዳላዘዘ አወቁ። ንጉሡም ብላቴኖቹን ዛሬ በእስራኤል ዘንድ ታላቅ መኮንን እንደወደቀ አታውቁምን? እኔም ዛሬ ዘመዱ እንደሆንሁ እርሱም በንጉሡ ዘንድ የተሾመ እንደሆነ አታውቁምን? እነዚህም ሰዎች የሶርያ ልጆች በርትተውብኛል፣ እግዚአብሔርም ክፋት በሠራ ላይ እንደ ክፋቱ ይመልስበት አላቸው። ምዕራፍ 4 ኢያቡስቴ እንደተገደለ። የሳኦልም ልጅ ኢያቡስቴ አቤኔር በኬብሮን እንደሞተ ሰማ። እጆቹም ደከሙ፣ እስራኤላውያንም ሁሉ ደነገጡ። ለሳኦልም ልጅ ለኢያቡስቴ የጭፍራ አለቆች የሆኑ 2 ሰዎች ነበሩት። የአንደኛው ስም በዓና፣ የሁለተኛውም ስም ሬካብ ነበረ። ከብንያምም ልጆች የቤሮታዊው የሬሞን ልጆች ነበሩ። ቤሮትም ለብንያም ተቆጥራ ነበረ። ቤሮታውያንም ወደ ጌቴም ሸሽተው ነበር፣ እስከ ዛሬም ድረስ በዚያ ተጠግተው ነበረ። ለሳኦልም ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። የሳኦልና የዮናታን ወሬ ከኢይዝራኤል በመጣ ጊዜ የ5 ዓመት ልጅ ነበረ። ሞግዚቱም አዝላው ሸሸች። ልትሸሽም ስትሮጥ ወድቆ ሽባ ሆነ። ስሙም መንፌቡስቴ ነበረ። የቤሮታዊውም የሬሞን ልጅ ሬካብና በዓና ቀኑ ሲሞቅ ወደ ኢያቡስቴ ቤት መጡ። እርሱም በቀትር ጊዜ በአልጋው ላይ ተኝቶ ነበር። በረኛይቱም ስንዴ ታበጥር ነበር፣ አንቀላፍታም ተኝታ ነበር። ወንድማማቾቹ ሬካብና በዓናም በቀስታ ወደ ቤት ገቡ። ወደ ቤትም በገቡ ጊዜ ኢያቡስቴ በእልፍኙ በምንጣፍ ላይ ተኝቶ ሳለ መቱት፣ ገደሉትም። ራሱንም ቆርጠው ወሰዱት። በአረባም መንገድ ሌሊቱን ሁሉ ሄዱ። የኢያቡስቴንም ራስ ይዘው ወደ ዳዊት ወደ ኬብሮን መጡ። ንጉሡንም ነፍስህን ይሻ የነበረው የጠላትህ የሳኦል ልጅ የኢያቡስቴ ራስ እነሆ፣ እግዚአብሔርም ዛሬ ከጠላትህ ከሳኦልና ከዘሩ ለጌታችን ለንጉሥ በቀሉን መለሰለት አሉት። ዳዊትም ለቤሮታዊው ለሬሞን ልጆች ለሬካብና ለወንድሙ ለበዓና እንዲህ ብሎ መለሰላቸው። ነፍሴን ከመከራ ሁሉ ያዳነ ሕያው እግዚአብሔርን መልካም ወሬ የያዘ መስሎት እነሆ ሳኦል ሞተ ብሎ የነገረኝን የምሥራቹ ዋጋ እንዲሆን ይዤ በሴቄላቅ ገደልሁት። አሁንም እናንተ ክፎች ሰዎች በቤቱ ውስጥ በአልጋው ላይ ጻድቁን ሰው ገደላችሁት። እነሆ ደሙን ከእጃችሁ ሻለሁ፣ ከምድርም አጠፋችኋለሁ። ዳዊትም ጎልማሶቹን አዘዘ፣ ገደሏቸውም። እጆቻቸውንና እግሮቻቸውንም ቆርጠው በኬብሮን በውሃ መቆሚያ አጠገብ አንጠለጠሏቸው። የኢያቡስቴን ራስ ግን ወስደው በአቤኔር መቃብር በኬብሮን ቀበሩት። ምዕራፍ 5 ዳዊት በይሁዳና በእስራኤል ላይ እንደነገሰ። የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እንዲህ አሉት፣ እኛ የአጥንትህ ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርህ። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎህ ነበር። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ንጉሡ ዳዊትም በኬብሮን በእግዚአብሔር ፊት ከእነርሱ ጋር ቃል ኪዳን አደረገ። በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም መንገሥ በጀመረ ጊዜ የ30 ዓመት ጎልማሳ ነበረ። 40 ዓመትም ነገሠ። በኬብሮን በይሁዳ ላይ 7 ዓመት ከ6 ወር ነገሠ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሠ። ዳዊትና ሰዎቹም በሀገሩ ውስጥ ወደሚኖሩት ወደ ኢያቡሴናውያን ወደ ኢየሩሳሌም ሄዱ። እነርሱም ዳዊትን ወደዚህ አትገባም አሉት። ዕውሮችና አንካሶችም ወደዚህ አትገባም ብለው ተቃወሙት። ነገር ግን ዳዊት አንባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት።
በዚያም ቀን ዳዊት የኢያቡሳውያንን የሚመታ ሁሉ፣ ዕውሮችንና አንካሶችን፣ የዳዊትንም ነፍስ የሚጠሉትን ሁሉ በሳንጃ ይውጓቸው አለ። ስለዚህም ዕውርና አንካሳ ወደ እግዚአብሔር ቤት አይግቡ ተባለ። ዳዊትም በአንባይቱ ውስጥ ተቀመጠ። እርሷም የዳዊት ከተማ ተባለች። ከተማዋንም ዙሪያዋን እስከ ዳርቻዋ ድረስ ቀጠራት፣ ቤቱንም ሠራ። ዳዊትም እየበረታ ከፍ እያለም ሄደ። ሁሉን የሚችል እግዚአብሔርም ከእርሱ ጋር ነበረ። የጤሮስ ንጉሥ ኪራም ወደ ዳዊት መልእክተኞችን፣ የዝግባ እንጨትንም፣ አናጢዎችንም፣ ድንጋይ ጠራቢዎችንም ላከ። ለዳዊትም ቤት ሠሩለት። ዳዊትም እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳዘጋጀው፣ ስለ ሕዝቡ ስለ እስራኤልም መንግሥቱን ከፍ እንዳደረገ አወቀ። ዳዊትም ከኬብሮን ከወጣ በኋላ እንደገና ቁባቶችንና ሚስቶችን ከኢየሩሳሌም ወሰደ። ለዳዊትም ደግሞ ወንዶችና ሴቶች ልጆች ተወለዱለት። በኢየሩሳሌምም የተወለዱለት ስማቸው ይህ ነው: ሳሜስ፣ ሶባብ፣ ናታን፣ ሰሎሞን፣ ኢያቢሖር፣ ኤሊሱስ፣ ናፌቅ፣ ናፍያ፣ ኤሊሳማ፣ ኤሊዳሂ፣ ኤሊፋላት፣ ሶምኤ፣ ኢያሴቦት፣ ናታን፣ ጋላማሄን፣ የበዓር፣ ቴሄሱስ፣ ኤልፋላት፣ ናጌድ፣ ናሬት፣ ያናት፣ ሊሳሚስ፣ በአሊማት፣ ጋላማሄን፣ የበዓር፣ ቴሄሱስ፣ ኤልፋላት፣ ናጌድ፣ ናሬት፣ ያናት፣ ሊሳሚስ፣ በአሊማት፣ ኤልፋላድ። ዳዊት ፍልስጤማውያንን ድል እንዳደረገ። ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ፍልስጤማውያንም መጥተው በረአይት ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄስ አሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጅህ አሳልፌ እሰጣቸዋለሁና ውጣ አለው። ዳዊትም ከላይኛው መጋደያ መጣ። በዚያም መታቸውና ውሃ እንደሚያጠፋ እግዚአብሔር ጠላቶቼን ፍልስጤማውያንን በፊቴ ያጠፋቸው አለ። ስለዚህም የዚያ ስፍራ ስም የላይኛው መጋደያ ተብሎ ተጠራ። ጣዖቶቻቸውንም በዚያ ተዉ። ዳዊትና ሰዎቹም ወሰዷቸው። ፍልስጤማውያንም ደግሞ መጡ፣ ወደ ረያትም ሸለቆ ወረዱ። ዳዊትም እግዚአብሔርን ጠየቀ። እግዚአብሔርም በኋላቸው ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ በዚያ ጊዜ እግዚአብሔር የፍልስጤማውያንን ጭፍራ ለመምታት በፊትህ ወጥቶ ይሆናልና በዚያ ጊዜ ፍጠን አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባዖንም እስከ ጌሴራ ድረስ ፍልስጤማውያንን መታ። ምዕራፍ 6 የእግዚአብሔር ታቦት ከአሚናዳብ ቤት ወደ ኢየሩሳሌም እንደመጣች። ዳዊትም ደግሞ ከእስራኤል የተመረጡትን 70,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ ከይሁዳ አለቆች ጋር ተነስተው በኪሩቤል ላይ የተቀመጠ የሰራዊት ጌታ የእግዚአብሔር ስም የተጠራባትን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኗት። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጧት። የአሚናዳብ ልጆችም ዖዛና ወንድሞቹ ታቦቷ ያለችበትን ሰረገላ ይነዱ ነበር። ወንድሞቹም በታቦቷ ፊት ይሄዱ ነበር። ዳዊትና የእስራኤልም ልጆች ሁሉ በዜማ መሳሪያዎች፣ በበገናና በመሰንቆ፣ በከበሮና በነጋሪት፣ በጽናጽልና በእንዚራ በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ ደረሱ። ዖዛም በሬዎቹ አነቃንቀዋት ነበርና ይይዛት ዘንድ ወደ እግዚአብሔር ታቦት እጁን ዘረጋ፣ አስተካከላትም። ሲይዛትም በሬው ወጋው። እግዚአብሔርም በዖዛ ላይ ተቆጣ። እግዚአብሔርም በዚያው ቀሰፈው። በእግዚአብሔርም ታቦት አጠገብ በእግዚአብሔር ፊት በዚያው ሞተ። እግዚአብሔርም ዖዛን ስለገደለው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም ዖዛ የሞተበት ተባለ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ትገባለች አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣት ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባት። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ተቀመጠች። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ለንጉሡ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት ባረከ ብለው ነገሩት። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ መጣት።
ከእርሱም ጋር የእግዚአብሔርን ታቦት የተሸከሙ 7 መሰንቆ የሚመቱ ክፍሎች ነበሩ። በሬዎችንና በጎችን ይሰዉ ነበር። ዳዊትም በእግዚአብሔር ፊት በገና ይደረድር ነበር። ዳዊትም ለዓይን የሚያንጸባርቅ የሐር ቀሚስ ለብሶ ነበር። ዳዊትና የእስራኤልም ቤት ሁሉ በእልልታ ቀንደ መለከት እየነፉ የእግዚአብሔርን ታቦት አመጧት። የእግዚአብሔርም ታቦት ወደ ዳዊት ከተማ በደረሰች ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘምር አየችው፣ በልቧም ናቀችው። የእግዚአብሔርንም ታቦት አምጥተው ዳዊት በተከለላት ድንኳን ውስጥ በስፍራዋ አኖሯት። ዳዊትም የሚቃጠልና የሰላም መሥዋዕትን በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የሰላም መሥዋዕት ማሳረግን ከፈጸመ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡም ሁሉ ለእስራኤል ወገን ከዳን እስከ ቤርሳቤ ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም የሥጋ ቁራጭ፣ አንዳንድም ጽዋ ወይን አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦል ልጅ ሜልኮልም ዳዊትን ለመቀበል ወጣችና ሰላምታ ሰጠችው። ከሚዘፍኑት አንዱ እንደሚገለጥ የእስራኤል ንጉሥ በአገልጋዮቹ ሚስቶች ፊት በመገለጡ ምንኛ የተከበረ ነው አለች። ዳዊትም ሜልኮልን በእግዚአብሔር ፊት ዘምሬአለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ ሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተመሰገነ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ እዘምራለሁም፣ አሁንም እገልጣለሁ። በዓይንሽ ፊትና እንዴት ከበርህ ባልሽባቸው ሴቶች ልጆች ፊት የተናቁ ሆናለሁ አላት። የሳኦልም ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም። ምዕራፍ 7 ዳዊት የእግዚአብሔርን ቤት ለመስራት እንዳሰበ። እንዲህም ሆነ፣ ንጉሡ በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ያሉ ጠላቶቹን ሁሉ ባወረሰው ጊዜ ንጉሡ ነቢዩ ናታንን እኔ ከዝግባ በተሠራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በድንኳን ውስጥ ተቀምጣለች አለው። ናታንም ንጉሡን እግዚአብሔር ካንተ ጋር ነውና ሂድና በልብህ ያሰብኸውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ አንተ የምኖርበትን ቤት አትሠራልኝም። የእስራኤልን ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድና እመላለስ ነበር እንጂ በቤት አልተቀመጥኩምና ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሠራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝሁት ለአንዱ በውኑ ተናግሬአለሁን? አሁንም ዳዊትን ባሪያዬን እንዲህ በለው፣ ሁሉን የሚገዛ እግዚአብሔር እንዲህ ይላል፣ በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድሁህ። በሄድክበትም ሁሉ ከአንተ ጋር ነበርሁ። ጠላቶችህንም ሁሉ ከፊትህ አጠፋሁ። በምድርም ላይ እንዳሉ እንደ ታላላቆቹ ስምህን ታላቅ አደረግሁ። ለሕዝቤም ለእስራኤል ስፍራ አደርጋለሁ፣ እተክላቸውም አለሁ፣ ብቻቸውን ይቀመጣሉ። ከዚያም በኋላ የሚጠራጠሩት የለም። እንደ ቀድሞው ዘመን የኃጢአት ልጅ መከራ አያጸናባቸውም። በሕዝቤ በእስራኤል ላይ ፈራጆችን በሾምሁ ጊዜ ከጠላቶች ሁሉ አሳርፈሃለሁ። እግዚአብሔርም ደግሞ ቤት እንደምትሠራለት ይነግርሃል፣ እሠራለታለሁ ብለሃልና። ዕድሜህም በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግሥቱንም አዘጋጃለሁ። እርሱ ለስሜ ቤት ይሠራል፣ ዙፋኑን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ በሰዎች በትርና በሰው ልጆች አለንጋ እገሥጸዋለሁ። ከፊቴም ከጣልሁት ከሳኦል ቤት እንዳራኩህ ምሕረቴን ከእርሱ አላርቅም። ቤቱ የታመነ ይሆናል፣ መንግሥቱም በፊቴ ለዘላለም፣ ዙፋኑም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት እንዲሁ ነገረው። የዳዊት የምስጋና ጸሎት። ንጉሡ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ ይህን ያህል የወደድከኝ እኔ ማን ነኝ? ቤቴስ ምንድን ነው? ጌታዬ እግዚአብሔር ሆይ እኔ በፊትህ እጅግ ታናሽ ስሆን ስለ ባሪያህ ቤት ደግሞ ለሩቅ ዘመን ተናገርህ። ጌታዬ እግዚአብሔር ሆይ ይህ የሰው ሕግ ነው። ጌታዬ እግዚአብሔር ሆይ አንተ ባሪያህን ታውቃለህና ዳዊትስ ይናገርህ ዘንድ የሚጨምረው ምንድን ነው? ለባሪያህም ታስታውቀው ዘንድ ስለ ቃልህ ምክንያትና እንደ ልብህ ሐሳብ ይህንን ታላቅ ነገር ሁሉ አደረግ። ስለዚህም አቤቱ አምላኬ ሆይ እንዳንተ ያለ የለምና በጆሮአችንም እንደሰማን ሁሉ ከአንተ በቀር አምላክ የለምና አንተ ታላቅ ነህ። ሕዝብን ይቤዥ ዘንድ ለእርሱ ለራሱም ታላቅ ስምን ያደርግ ዘንድ አሕዛብንና ሰፈሮቻቸውን በመበተን ከግብፅ በተቤዥሃቸው ሕዝብ ፊት
ታምራትንና ድንቅን ያደርግ ዘንድ እግዚአብሔር እንደመራው እንደ ሕዝብህ እንደ እስራኤል ያለ በምድር ላይ ምን ሕዝብ አለ? ሕዝብህንም እስራኤልን ለዘላለም ሕዝብ አድርገህ አዘጋጅተዋል። አንተም አቤቱ አምላክ ሆናቸዋል። አቤቱ ሁሉን የምትገዛ የእስራኤል አምላክ ሆይ አሁንም ለባሪያህና ለቤቱ የተናገርኸውን ለዘላለሙ አጽናው። አሁንም እንደተናገርህ አድርግ። ስምህ ለዘላለም ታላቅ ይሁን። አቤቱ የእስራኤል አምላክ የሰራዊት ጌታ ሆይ የባሪያህን ጆሮ ከፍተህ አንተ እኔ ቤት እሠራልሃለሁ አልህ። ስለዚህም ባሪያህ ይህችን ጸሎት ወደ አንተ ይጸልይ ዘንድ በልቡ አሰበ። ጌታዬ እግዚአብሔር ሆይ አሁንም አንተ አምላክ ነህ፣ ቃልህም እውነት ነው። ይህንንም መልካም ነገር ለባሪያህ ተናግረሃል። ጌታዬ እግዚአብሔር ሆይ አንተ ተናግረሃልና አሁን እንግዲህ ለዘላለም በፊትህ ይሆን ዘንድ የባሪያህን ቤት እባክህ ባርክ። በበረከትህም የባሪያህ ቤት ለዘላለም ይባረክ። ምዕራፍ 8 ዳዊት በጦርነት ያገኘው ድል። ከዚህም በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸውም። ዳዊትም ከፍልስጤማውያን እጅ ምርኮን ወሰደ። ዳዊትም ሞዓባውያንን መታ፣ በምድርም ጥሎ በገመድ ሰፈራቸው። በሁለትም ገመድ ለሞት በአንድም ገመድ ለሕይወት ስፍራቸው። ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም ደግሞ እስከ ኤፍራጥስ ወንዝ ግዛት ለማስፋፋት በሄደ ጊዜ የሱባን ንጉሥ የረአብን ልጅ አድር አዛርን መታ። ዳዊትም ከእርሱ 1000 ሰረገላዎችን፣ 7000 ፈረሰኞችን፣ 20,000 እግረኞችን ያዘ። የሰረገለኛውን ፈረስ ሁሉ ቋንጃ ቆረጠ፣ ለራሱም 100 ሰረገላዎችን ብቻ አስቀረ። ከደማስቆም ሶርያውያን የሱባን ንጉሥ አድር አዛርን ሊረዱ መጡ። ዳዊትም ከሶርያውያን 22,000 ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮችን አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊትን በሄደበት ሁሉ ጠበቀው። ዳዊትም ለሱባን ንጉሥ ለአድር አዛር አገልጋዮች የነበሩትን ጋሻ ጃግሬዎች ወሰደ፣ ወደ ኢየሩሳሌምም አመጣቸው። እነዚህንም የግብፅ ንጉሥ ሱሰቀም በሰሎሞን ልጅ በሮአብም ዘመን ወደ ኢየሩሳሌም በወጣ ጊዜ ወሰዳቸው። ንጉሡም ዳዊት ከሶቤቅና ከተመረጡት ከአድር አዛር ከተሞች እጅግ ብዙ ናስን ወሰደ። በእርሱም ሰሎሞን የብረት ባሕርን ምሰሶዎችን፣ ሰኖችንና ሌሎችን ዕቃዎችን ሠራ። የሐማትም ንጉሥ ታይ ዳዊት የአድር አዛርን ጭፍራ ሁሉ እንደመታ ሰማ። ታይም የአድር አዛር ጠላት ነበርና ዳዊት አድር አዛርን ስለተዋጋውና ስለገደለው ታይ ልጁን ኢያዱራን ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ወደ ንጉሥ ዳዊት ላከው። እርሱም የብርና የወርቅ የናስም ዕቃ ይዞ መጣ። እርሱንም ንጉሥ ዳዊት ከሀገሮቹ ሁሉ አምጥቶ ከቀደሰው ከወርቁና ከብሩ ጋር ለእግዚአብሔር ቀደሰ። ይኸውም ከሶርያ ከሞዓብና ከአሞን ልጆች ከፍልስጤማውያንም ከአማሌቅም ከረአብም ልጅ ከሱባ ንጉሥ ከአድር አዛርም ምርኮ ያመጣው ነው። ዳዊትም በተመለሰ ጊዜ ከኤዶምያስ 18,000 ሰዎች በጨው ሸለቆ ውስጥ በመምታቱ ስሙ ተጠራ። መላዋን ኤዶምያስን ይጠብቁ ዘንድ በኤዶምያስ ሁሉ ጭፍሮችን አኖረ። ኤዶማውያንም ሁሉ ለንጉሥ ዳዊት ገባሮች ሆኑ። እግዚአብሔርም ዳዊትን በሚሄድበት ቦታ ሁሉ ጠበቀው። ዳዊትም በእስራኤል ሁሉ ላይ ነገሠ። ዳዊትም ለሕዝቡ ሁሉ ፍርድንና ጽድቅን አደረገላቸው። የሶርያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሂሎድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። የአኪጦብም ልጅ ሳዶቅ የአቤሜሌክም ልጅ አብያታር ካህናት ነበሩ። አሳም ጸሐፊ ነበረ። የዮዳሄ ልጅ በናስያም አማካሪ ነበረ። ከሌታውያንና ፌሌታውያን ከዳዊትም ልጆች የፍርድ ቤት አለቆች ነበሩ። ምዕራፍ 9 ዳዊት ለዮናታን ልጅ ቸርነት እንዳደረገ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት የቀረ አንድ ሰው አለን አለ። ከሳኦልም ቤት አንድ ብላቴና ነበረ፣ ስሙም ሲባ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ አገልጋይህ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት የቀረ ሰው አለን አለ። ሲባም ንጉሡን እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ አለው። ንጉሡም ወዴት ነው አለው። ሲባም ለንጉሡ እነሆ እርሱ በሎዶባር በአብያል ልጅ በማኪር ቤት አለ አለው። ንጉሡም ዳዊት ልኮ ከሎዶባር ከአብያል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ ሰገደለት። ንጉሥ ዳዊትም ሜምፊቦስቴ ሆይ አለ።
እርሱም እነሆኝ አገልጋይህ አለው። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ፣ የአባትህን አባት የሳኦልን መሬት ሁሉ እመልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራን ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ ትመለከት ዘንድ እኔ አገልጋይህ ምንድን ነኝ ብሎ ሰገደ። ንጉሡም የሳኦልን አገልጋይ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታህ ልጅ ሰጥቻለሁ፣ አንተና ልጆችህ ሎሌዎችህም ምድሩን እረሱለት፣ ለጌታህም ልጅ እንጀራ የሆነው ዘንድ ፍሬውን አግቡ፣ እናንተም ትመግቡታላችሁ። የጌታህ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 አገልጋዮች ነበሩት። ሲባም ንጉሡን ጌታዬ ንጉሡ አገልጋዩን እንዳዘዘ እንዲሁ አገልጋይህ ያደርጋል አለው። ሜምፊቦስቴም ከንጉሡ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴም ሚካ የተባለች ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበረ። ሜምፊቦስቴም ከንጉሡ ገበታ ሁልጊዜ እየበላ በኢየሩሳሌም ኖረ። 2 እግሮቹም ሽባ ነበሩ። ምዕራፍ 10 ዳዊት አሞናውያንንና ሶርያውያንን ድል እንዳደረገ። ከዚህ በኋላ የአሞን ልጆች ንጉሥ ሞተ። ልጁም ሐኖን በፋንታው ነገሠ። ዳዊትም አባቱ ቸርነትን እንዳደረገልኝ እኔ ለናዖስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም ስለ አባቱ ያጽናኑት ዘንድ ብላቴኖቹን ላከ። የዳዊትም ብላቴኖች ወደ አሞን ልጆች አገር መጡ። የአሞንም ልጆች አለቆች ጌታቸውን ሐኖንን ዳዊት አባትህን በፊትህ ለማክበር አጽናኞችን ወደ አንተ የላከ ይመስልሃልን? ዳዊትስ ከተማይቱን ለመመርመርና ለመሰለል ለመፈተን አገልጋዮቹን የላከ አይደለምን? አሉት። ሐኖንም የዳዊትን አገልጋዮች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ለዳዊትም ስለ ሰዎቹ ነገሩት። ሰዎቹ እጅግ አፍረው ነበርና ተቀባዮችን ላከ። ንጉሡም ጢማችሁ እስከሚያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አላቸው። የአሞንም ልጆች የዳዊት ወገኖች እንዳፈሩ ባየ ጊዜ የአሞን ልጆች ልከው ከቤትሮኦም ሶርያውያንንና ከሱባ ሶርያውያን 20 ሺህ እግረኞችን ከአማሌቅ ንጉሥም 1,000 ሰዎችን ከአስጦብም 12,000 ሰዎችን ቀጠሩ። ዳዊትም በሰማ ጊዜ ኢዮአብንና የኃያሉን ሰራዊት ሁሉ ላከ። የአሞንም ልጆች ወጥተው በበሩ መግቢያ ፊት ለፊት ይዋጉ ጀመሩ። የሱባና የሮአብ ሶርያውያን የአስጦብና የአማሌቅም ሰዎች ለብቻቸው በሰፊ ሜዳ ላይ ነበሩ። ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ ከእስራኤል ጎልማሶችን ሁሉ መረጠ፣ በሶርያውያንም ፊት አሰለፋቸው። የቀረውንም ሕዝብ ከወንድሙ ከኢብሳ ጋር ላከ፣ በአሞን ልጆች ፊትም አሰለፋቸው። እርሱም አለው፣ ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆችም ቢበረቱብህ እኔ መጥቼ እረዳሃለሁ። በርታ፣ ስለ ሕዝባችንና ስለ አምላካችንም ከተሞች እንጽና፣ እግዚአብሔርም በዓይኑ ፊት ደስ ያሰኘውን መልካሙን ያድርግ። ኢዮአብና ከእርሱም ጋር የነበረው ሕዝብ ከሶርያውያን ጋር ሊዋጉ ቀረቡ። እነርሱም ከፊቱ ሸሹ። የአሞን ልጆችም ሶርያውያን እንደሸሹ ባዩ ጊዜ እነርሱ ደግሞ ከኢብሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ከአሞን ልጆች ዘንድ ተመልሶ ወደ ኢየሩሳሌም ገባ። ሶርያውያንም በእስራኤል ፊት እንደተሸነፉ ባዩ ጊዜ በአንድነት ተሰበሰቡ። አድር አዛርም ልኮ በካላማቅ ወንዝ ማዶ የነበሩትን ሶርያውያንን ሰበሰባቸው። ወደ ኤላምም መጡ። የአድር አዛርም ሰራዊት አለቃ ሶቤቅ በፊታቸው ነበረ። ለዳዊትም ነገሩት። እስራኤልንም ሁሉ ሰበሰበ። ዮርዳኖስንም ተሻግሮ ወደ ኤላም መጣ። ሶርያውያንም በዳዊት ፊት ተሰልፈው ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 700 ሰረገሎችን 40,000 ፈረሰኞችን ገደለ። የሰራዊቱንም አለቃ ሶቤቅን መታ፣ እርሱም በዚያ ሞተ። ለአድር አዛርም የሚገብሩ ነገሥታት ሁሉ በእስራኤል ፊት እንደተሸነፉ ባየ ጊዜ ለእስራኤል ተገዙ፣ ገበሩላቸውም። ሶርያውያንም ከዚያ ወዲያ የአሞንን ልጆች ይረዱ ዘንድ ፈሩ። ምዕራፍ 11 ዳዊት ኦርዮንን እንዳስገደለው። እንዲህም ሆነ፣ በዓመቱ መጨረሻ ነገሥታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱ ጋር አገልጋዮቹን እስራኤልንም ሁሉ ሰደደ። የአሞንንም ልጆች አጠፉ፣ አራቦትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ፣ ወደ ማታ ጊዜ ዳዊት ከምንጣፉ ተነሣ፣ በንጉሥም ቤት በሰገነት ላይ ተመላለሰ።
በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም እጅግ የተዋበች መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም የኤልያብ ልጅ የኬጤዋዊው የኦርዮ ሚስት ቤርሳቤህ አይደለችምን? አለው። ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። ዳዊትም ወደ ኢዮአብ ኬጤዋዊውን ኦርዮን ወዲህ ላከው ብሎ ላከ። ኢዮአብም ኦርዮንን ወደ ዳዊት ላከው። ኦርዮም ደርሶ ወደ እርሱ በገባ ጊዜ ዳዊት የኢዮአብንና የሕዝቡን ደህንነት ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦርዮን ወደ ቤትህ ሂድ፣ እግርህንም ታጠብ አለው። ኦርዮንም ከንጉሡ ቤት ሲወጣ አንድ የንጉሥ መልእክተኛ ተከተለው። ኦርዮን ግን ከጌታው አገልጋዮች ሁሉ ጋር በንጉሥ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦርዮን አንተ ከመንገድ የመጣህ አይደለህምን? ስለምን ወደ ቤት አልወረድክም? አለው። ኦርዮን ለዳዊት የእግዚአብሔር ታቦትና እስራኤል ይሁዳም በድንኳን ተቀምጠዋል። ጌታዬ ኢዮአብና የጌታዬም አገልጋዮች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይንስ ከሚስቴ ጋር ልተኛ ወደ ቤቴ እሄዳለሁን? በሕይወትህና በሕያው ነፍስህ እምላለሁ ይህንን አላደርገውም አለው። ዳዊትም ኦርዮን ዛሬ ደግሞ በዚህ ተቀመጥ፣ ነገም አሰናብትሃለሁ አለው። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ፣ አሰከረውም። ነገር ግን በመሸ ጊዜ ወጥቶ ከጌታው አገልጋዮች ጋር በምንጣፉ ላይ ተኛ፣ ወደ ቤትም አልወረደም። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮም እጅ ላከው። በደብዳቤውም ኦርዮን ጽኑ ሰልፍ ባለፈበት በፊተኛው ስፍራ አቁሙት፣ ተወግቶም ይሞት ዘንድ ከኋላ ሽሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦርዮን አቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም አገልጋዮች ከሕዝቡ አንዳንድ ወደቁ። ኬጤዋዊው ኦርዮም ደግሞ ሞተ። ኢዮአብም የጦርነቱን ዜና ሁሉ ለዳዊት ይነግሩት ዘንድ ላከ። ለመልእክተኛውም እንዲህ ብሎ አዘዘው፣ የጦርነቱን ነገር ሁሉ ለንጉሡ ነግረህ በፈጸምክ ጊዜ ንጉሡ ቢቆጣ እንዲህም ቢል ልትዋጉት ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? የኔር ልጅ የይሩበኣልን ልጅ አቤሜሌክን ማን ገደለው? አንዲት ሴት ከቅጥር ላይ የወፍጮ መጅ ጥላበት የሞተ አይደለምን? ስለምን ወደ ቅጥሩ እንደዚህ ቀረባችሁ? አንተም ባሪያህ ኬጤዋዊው ኦርዮ ደግሞ ሞተ በለው። የኢዮአብም መልእክተኛ ወደ ኢየሩሳሌም ወደ ንጉሡ ሄደ። ደርሶም ኢዮአብ የነገረውን የጦርነቱን ዜና ሁሉ ለዳዊት ነገረው። ዳዊትም በኢዮአብ ላይ ተቆጣ። ያን መልእክተኛ ትወጉ ዘንድ ወደ ከተማዋ ቅጥር ለምን ቀረባችሁ? በቅጥሩም እንደምትቆስሉ አታውቁምን? የሮአብም ልጅ አቤሜሌክን ማን ገደለው? አንዲት ሴት ከቅጥር ላይ የወፍጮ መጅ ጥላበት በቴብስ የሞተ አይደለምን? ስለምን ወደ ቅጥሩ ቀረባችሁ? አለው። መልእክተኛውም ዳዊትን ሰዎቹ በረቱብን፣ ወደ ሜዳም ወጡብን፣ እኛም እስከ በሩ መግቢያ ድረስ አሳደድናቸው። ፍላጻም የሚወረውሩ በቅጥሩ ላይ ሆነው በአገልጋዮቹ ላይ ወረወሩ። ከንጉሡም ብላቴኖች አንዳንድ ሞቱ፣ አገልጋይህ ኬጤዋዊው ኦርዮ ደግሞ ሞተ አለው። ዳዊትም መልእክተኛውን ሰይፍ አንድ ጊዜ ይህንን አንድ ጊዜ ያንንም ይበላልና ይህ ነገር በዓይንህ አይክፋ፣ ከተማይቱን የሚወጉትን አበርታ፣ አፍርሳትም ብለህ ለኢዮአብ ንገረው፣ አንተም አጽናው አለው። የኦርዮም ሚስት ባሏ ኦርዮን እንደሞተ በሰማች ጊዜ ለባሏ አለቀሰች። የለቅሶዋም ወራት ሲፈጸም ዳዊት ልኮ ወደ ቤቱ አስመጣት። ሚስትም ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ። ምዕራፍ 12 እግዚአብሔር በነቢዩ በናታን ዳዊትን እንደገሰጸው። እግዚአብሔርም ነቢዩ ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ የበግና የላም መንጋ ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋትም፣ ተንከባከባትም። ከእርሱና ከልጆቹ ጋር አደገች። ከእንጀራውም ትበላ፣ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ።
የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ ተቆጣ። ዳዊትም ናታንን ሕያው እግዚአብሔርን ይህንን ያደረገ ሰው ሞት የሚገባው ነው፣ ይህንን አድርጓልና አላዘነምና ስለ አንዲቱ በግ 4 አድርጎ ይመልስ አለው። ናታንም ዳዊትን አለው፣ ይህን ያደረገ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባውህ፣ ከሳኦልም እጅ አዳንሁህ፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልንና የይሁዳን ቤት ሰጠውህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሠራ ዘንድ የእግዚአብሔርን ነገር ለምን አቃለልህ? ኬጢያዊውን ኦርዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገለሃል። ስለዚህም አቃለኸኛልና የኬጢያዊውንም የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገርን አስነሳብሃለሁ፣ ሚስቶችህንም በዓይኖችህ እያየህ ወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ፊት ከሚስቶችህ ጋር ይተኛል። አንተ ይህንን በስውር አድርገኸዋል፣ እኔ ግን ይህንን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን አለው፣ እግዚአብሔር ደግሞ ኃጢአትህን አርቆልሃል፣ አትሞትምም። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች መነሳሳት ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታል አለው። ናታንም ወደ ቤቱ ተመለሰ። እግዚአብሔርም የኦርዮ ሚስት ለዳዊት የወለደችውን ሕፃን ቀሰፈው፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። የቤቱም ሽማግሌዎች ተነስተው ከምድር ያነሱት ዘንድ ባጠገቡ ቆሙ። እርሱ ግን እምቢ አለ፣ ከእነርሱም ጋር እንጀራ አልበላም። በሰባተኛውም ቀን ሕፃኑ ሞተ። የዳዊትም ብላቴኖች ሕፃኑ በሕይወት ሳለ ብንነግረው አልሰማንም፣ ይልቁንስ ሕፃኑ እንደሞተ ብንነግረው እንዴት ይሆን? በራሱ ላይ ክፉ ያደርጋል ብለው ሕፃኑ እንደሞተ ይነግሩት ዘንድ ፈሩ። ዳዊትም ብላቴኖቹ በሹክሹክታ ሲነጋገሩ ባየ ጊዜ ዳዊት ሕፃኑ እንደሞተ አወቀ። ዳዊትም ብላቴኖቹን ሕፃኑ ሞቷል አላቸው። እነርሱም ሞቷል አሉት። ዳዊትም ከምድር ተነስቶ ታጠበ፣ ተቀባም፣ ልብሱንም ለወጠ። ወደ እግዚአብሔርም ቤት ገብቶ ሰገደ። ወደ ቤቱም መጣ። እንጀራም አምጡልኝ አለ። በፊቱም እንጀራ ቀረቡለት፣ በላም። ብላቴኖቹም ይህ ስለ ሕፃኑ ያደረግከው ነገር ምንድን ነው? እርሱ በሕይወት ሳለ ጾመህና አለቀስክ፣ እንቅልፍህንም አጣህ። ከሕፃኑ ሞት በኋላ ግን ተነስተህ እንጀራ በላህ ጠጣህም አሉት። ዳዊትም ሕፃኑ ሕያው ሳለ ምናልባት እግዚአብሔር ይምረኝ፣ ሕፃኑም በሕይወት ይኖር እንደሆነ ማን ያውቃል ብዬ ጾምሁ አለቀስሁም። አሁን ግን ሞቷል። የምጾመው ስለምንድን ነው? በውኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ። ዳዊትም ሚስቱን ቤርሳቤህን አጽናናት። ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ጸነሰችም፣ ወንድ ልጅም ወለደች። ስሙንም ሰለሞን ብሎ ጠራው። እግዚአብሔርም ወደደው። ደግሞም በነቢዩ በናታን እጅ ልኮ ስሙን ስለ እግዚአብሔር ፍቅረ እግዚአብሔር ብሎ ጠራው። ዳዊት አሞናውያንን ድል እንዳደረገ። ኢዮአብም የአሞንን ልጅ ከተማ ራባትን ወጋ፣ የመንግሥታቸውንም ከተማ ያዘ። ኢዮአብም ወደ ዳዊት እንዲህ ብሎ መልእክተኞችን ላከ። ራባትን ወግቻለሁ፣ የውሃውንም ከተማ ይዣለሁ። አሁንም ከተማይቱን እኔ ቀድሜ እንዳልይዝ በስሜም እንዳትጠራ የቀረውን ሕዝብ ሰብስብ፣ ከተማይቱንም ከበህ ቀድመህ ያዛት። ዳዊትም ሕዝቡን ሁሉ ሰብስቦ ወደ ራባት ሄደ፣ ወግቶም ያዛት። የንጉሣቸውንም የሜልኮምን ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ነበር፣ ክቡር ዕንቁም ነበረበት። ዳዊትም በራሱ ላይ ያደረገው። ከከተማይቱም እጅግ በጣም ብዙ ምርኮ አወጣ። በውስጧም የነበሩትን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በብረት መጥረቢያም ሥራ አኖራቸው። በሸክላ ጡብ እቶንም አሳለፋቸው። በአሞን ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ። ምዕራፍ 13 አምኖንና ትዕማር። ከዚህም በኋላ እንዲህ ሆነ፣ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበረ። የዳዊትም ልጅ አምኖን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እስከሚታመም ድረስ እጅግ ተከዘ። ድንግልም ነበረችና አንዳች ነገር ያደርግባት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበር። ለአምኖንም የዳዊት ወንድም
የሳማዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበረ። እርሱም የንጉሥ ልጅ ሆይ ስለምን በየቀኑ እንዲህ ከሳህ አትነግረኝምን? አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን እወዳታለሁ አለው። ኢዮናዳብም አለው፣ ታምሜአለሁ ብለህ በአልጋህ ላይ ተኛ፣ አባትህም ሊያይህ ይመጣል። እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ፣ መብሉንም እኔ እያየሁ እንድታበስልልኝ ከእጇም እንድበላው እለምንሃለሁ በለው። እንዲሁም አምኖን ታምሜአለሁ ብሎ ተኛ። ንጉሡም ሊያየው መጣ። አምኖንም ንጉሡን እህቴ ትዕማር እንድትመጣና እኔ እያየሁ 2 እንጎቻ እንድታበስልልኝ ከእጇም እንድበላ እለምንሃለሁ አለው። ዳዊትም ወደ ወንድምሽ ወደ አምኖን ቤት ሂጂ፣ መብልንም አዘጋጅለት ብሎ ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች፣ ተኝቶም ነበር። ዱቄትም ወስዳ ለወሰች፣ በፊቱም እንጎቻ አደረገች፣ ጋገረችም። ምጣዱንም ወስዳ በፊቱ ገለበጠች፣ እርሱ ግን ይበላ ዘንድ እምቢ አለ። አምኖንም ሰውን ሁሉ ከእኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን በእጅሽ እበላ ዘንድ መብሉን ወደ እልፍኙ አግቢው አላት። ትዕማርም የሠራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አገባችው። ይበላም ዘንድ መብሉን አቀረበችለት። እርሱም ያዛትና እህቴ ሆይ ነይ ከእኔ ጋር ተኚ አላት። እርሷም አለችው፣ ወንድሜ ሆይ አታዋርደኝ፣ እንዲህ ያለ ነገር በእስራኤል ዘንድ አይገባምና ይህን ነውረኛ ሥራ አታድርግ። እኔም ነውሬን እንዴት እጠላታለሁ? አንተም በእስራኤል ዘንድ ከሰነፎች እንደ አንዱ ትሆናለህ። እንግዲያስ ለንጉሡ ንገረው፣ እኔንም አይነሳህም አለችው። አምኖንም ቃሏን አልሰማም፣ ይዟትም አደከማት፣ ከእርሷም ጋር ተኛ። ከዚያም በኋላ አምኖን ፈጽሞ ጠላት። አስቀድሞ ካፈቀራት ፍቅር ይልቅ በኋላ የጠላት ጥል በለጠ። አምኖንም ተነስተሽ ሂጂ አላት። ትዕማርም ቀድሞ ከሠራኸው ክፋት ይልቅ እኔን በማውጣትህ የበለጠ ክፋት ትሠራለህ አለችው። አምኖን ግን ቃሏን አልሰማትም። በበር ቆሞ የሚያገለግለውንም ብላቴና ጠርቶ ይህችን ሴት ከፊቴ አስወጥተህ በሩን ዝጋባት አለው። ብዙ ኅብር ያለውንም ልብስ ለብሳ ነበር። የንጉሡ ልጆች ደህና ግሉ እንዲህ ያለውን ልብስ ይለብሱ ነበርና። አገልጋዩም አስወጥቶ በሩን ዘጋባት። ትዕማርም አመድ ወስዳ በራሷ ላይ ነሰነሰች። በላዩ የነበረውንም ብዙ ኅብር ያለውን ልብስ ቀደደች። እጇንም በራሷ ላይ ጭና እየጮኸች ሄደች። ወንድሟም አቤሴሎም ወንድምሽ አምኖን ካንቺ ጋር ነበረን? እህቴ ሆይ አሁን ግን ዝም በይ፣ ወንድምሽ ነውና ይህንን ነገር ትናገሪ ዘንድ በልብሽ አታስቢ አላት። ትዕማርም በወንድሟ በአቤሴሎም ቤት መበለት ሆና ተቀመጠች። ንጉሡም ዳዊት ይህንን ነገር ሁሉ ሰማ፣ እጅግም ተቆጣ። ነገር ግን የበኩር ልጁ ነበርና ስለወደደው የልጁን የአምኖንን ነፍስ አላሳዘነም። አቤሴሎምም አምኖንን ክፉም ሆነ መልካም አልተናገረውም፣ እህቱን ትዕማርን ስላስነወራት አቤሴሎም አምኖንን ጠልቶታልና። አቤሴሎምም አምኖንን እንደገደለ። ከ2 ዓመትም በኋላ አቤሴሎም በኤፍሬም አቅራቢያ በቤላሶር በጎችን በሚያሸልትበት ጊዜ አቤሴሎም የንጉሡን ልጆች ሁሉ ጠራ። አቤሴሎምም ወደ ንጉሡ መጥቶ እነሆ አገልጋይህ በጎችን ያሸልታል፣ ንጉሡ ከአገልጋይህ ጋር ይሂድ፣ አገልጋዮችም ይሂዱ አለው። ንጉሡም አቤሴሎምን ልጄ ሆይ አይሆንም፣ እንከብድሃለንና ሁላችን አንሄድም አለው። የግድም አለው። እርሱ ግን መረቀው እንጂ ለመሄድ እምቢ አለ። አቤሴሎምም አንተ እምቢ ካልህ ወንድሜ አምኖን ከእኛ ጋር እንዲሄድ እለምንሃለሁ አለ። ንጉሡም ከእናንተ ጋር ለምን ይሄዳል አለው። አቤሴሎምም የግድ አለው። አምኖንና የንጉሡንም ልጆች ከእርሱ ጋር ላከ። አቤሴሎምም እንደ ንጉሡ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን አምኖን የወይን ጠጅ ጠጥቶ ልቡን ደስ ባለው ጊዜ እዩ፣ አምኖንን ግደሉ ባልኋችሁ ጊዜ ግደሉት፣ አትፍሩም፣ ያዘዝኋችሁም እኔ ነኝና በርቱ ጽኑም ብሎ አዘዛቸው። የአቤሴሎምም አገልጋዮች አቤሴሎም እንዳዘዛቸው በአምኖን ላይ አደረጉበት። የንጉሡም ልጆች ሁሉ ተነስተው በየበቅሎቻቸው ተቀምጠው ሸሹ። ገናም በመንገድ ላይ ሲሄዱ ለዳዊት አቤሴሎም የንጉሡን ልጆች ሁሉ ገደላቸው፣ ከእነርሱም አንድም አልቀረም የሚል ወሬ መጣ። ንጉሡም ተነስቶ ልብሱን ቀደደ፣ በምድር ላይም ወደቀ። በዙሪያውም ቆመው የነበሩ ብላቴኖች ሁሉ ልብሳቸውን ቀደዱ። የዳዊትም ወንድም የሳማዓ ልጅ ኢዮናዳብ መልሶ እንዲህ አለው፣ ጌታዬ ጎልማሶቹ የንጉሡ ልጆች ሁሉ እንደሞቱ አያስብ። እህቱን ትዕማርን በግድ ካስነወራት ጀምሮ
አቤሴሎምም ዘንድ የተቆረጠ ነገር ነበርና አሁንም የሞተ አምኖን ብቻ ነው እንጂ የንጉሡ ልጆች ሁሉ ሞቱ ብሎ ጌታዬ ንጉሡ ይህንን ነገር በልቡ አያስብ። አቤሴሎምም ኮበለለ። ጉበኛውም ጎልማሳ ዓይኑን ከፍ አደረገ፣ እነሆም ብዙ ሰዎች በኋላው በተራራው አጠገብ በመንገድ ሲመጡ አየ። ጉበኛውም መጥቶ ለንጉሡ እንዲህ ብሎ ነገረው፣ ብዙ ሰዎች በተራራው ጎን ባለው በአሮን መንገድ ሲመጡ አየሁ። ኢዮናዳብም ንጉሡን እነሆ የንጉሡ ልጆች መጥተዋል፣ አገልጋይህ እንዳለው እንዲሁ ሆኗል አለው። ተናግሮም በጨረሰ ጊዜ እነሆ ወዲያው የንጉሡ ልጆች ገቡ፣ ድምፃቸውንም ከፍ አድርገው አለቀሱ። ደግሞም ንጉሡና ብላቴኖቹ ሁሉ እጅግ ታላቅ ለቅሶን አለቀሱ። አቤሴሎም ግን ኮብልሎ ወደ መዓክ ሀገር ወደ ጌድሶር ንጉሥ ወደ አሚሁድ ልጅ ወደ ቶልማይዮ ሄደ። ዳዊትም ሁልጊዜ ለልጁ ያለቅስ ነበር። አቤሴሎምም ኮብልሎ ወደ ጌድሶር ሄደ። በዚያም 3 ዓመት ያህል ተቀመጠ። ንጉሡም ዳዊት አቤሴሎምን መከታተልን ተወ፣ ስለ ሞተው ልጅ ስለ አምኖን ተጽናንቶ ነበርና። ምዕራፍ 14 የሶርያ ልጅ ኢዮአብም የንጉሡ ልብ ወደ አቤሴሎም እንዳዘነበለ አወቀ። ኢዮአብም ወደ ተቆሄ ልኮ ከዚያ ብልሃተኛ ሴት አስመጣና አልቅሺ፣ የሐዘንም ልብስ ልበሺ፣ ዘይትም አትቀቢ፣ ስለ ሞተ ሰውም ብዙ ዘመን እንደምታለቅስ ሴት ሁኚ፣ ወደ ንጉሡም ገብተሽ እንዲህ ያለውን ቃል ንገሪው አላት። ኢዮአብም ቃሉን በእርሷ አፍ አደረገ። እንዲሁም የቱቄሄቱ ሴት ወደ ንጉሡ ገብታ በግንባሯ በምድር ላይ ወደቀች፣ ሰግዳም ንጉሥ ሆይ አድነኝ አድነኝ አለች። ንጉሡም ምን ሆነሻል አላት። እርሷም አለች፣ በእውነት እኔ ባሌ የሞተብኝ ባልቴት ሴት ነኝ። ለእኔም ለአገልጋይህ 2 ወንዶች ልጆች ነበሩኝ። በሜዳም ተጣሉ፣ የሚገላግላቸውም አልነበረም። አንዱም ሌላውን መትቶ ገደለው። እነሆም ዘመዶች ሁሉ በባሪያህ ላይ ተነሱ፣ ስለ ገደለው ስለ ወንድሙ ነፍስ እንገለው ዘንድ ወንድሙን የገደለውን አውጭ አሉኝ። እንዲሁም ደግሞ ለባሌ ስምና ዘር በምድር ላይ እንዳይቀር ወራሹን የቀረውን መብራቴን ያጠፋሉ። ንጉሡም ሴቲቱን ወደ ቤትሽ በሰላም ሂጂ፣ እኔም ስለ አንቺ አዛለሁ አላት። የተቆሄቱም ሴት ንጉሡን ጌታዬ ንጉሥ ሆይ ኃጢአቱ በእኔና በአባቴ ቤት ይሁን፣ ንጉሡና ዙፋኑ ንጹሕ ይሁን አለችው። ንጉሡም የሚናገርሽ ማን ነው? አምጭልኝ፣ ከዚያም በኋላ ደግሞ አይነካሽም አለ። ያችም ሴት ለመግደል ባለ ደሞች እንዳይበዙ ልጄንም እንዳይገሉብኝ ንጉሡ ፈጣሪው እግዚአብሔርን ያስብ አለች። እርሱም የልጅሽስ አንዲት የራሱ ጠጉር በምድር ላይ እንዳትወድቅ ሕያው እግዚአብሔርን አላት። ሴቲቱም እኔ አገልጋይህ ለጌታዬ ለንጉሥ አንድ ቃል ልናገር አለችው። እርሱም ተናገሪ አላት። ሴቲቱም አለች፣ በእግዚአብሔር ሕዝብ ላይ እንዲህ ያለ ነገር ስለምን አሰብህ? ወይስ ንጉሥ ያሳደደውን ስላልመለሰ እንደ በደል ከንጉሡ አፍ ይህ ቃል ወጥቷልን? ሞትን እንሞታለንና በምድርም ላይ እንደፈሰሰና እንደማይመለስ ውሃ እንሆናለንና እግዚአብሔርም ነፍስን ይወስዳል፣ የተጣለውንም ከእርሱ ያርቅ ዘንድ ያስባል። አሁንም ሕዝቡ ስለሚያዩኝ ይህን ነገር ለጌታዬ ለንጉሡ ነግረው ዘንድ መጥቻለሁ። እኔም አገልጋይህ የእኔን የአገልጋዩን ልመናና ንጉሡ ያደርግልኝ እንደሆነ ለጌታዬ ለንጉሥ ልናገር። እኔንና ልጄን ከእግዚአብሔር ርስት ያርቀን ዘንድ ከሚሻ ሰው እጅ ያድነን ዘንድ ንጉሡ አገልጋዩን ይሰማል አልሁ። ያችም ሴት አለች፣ መልካሙንና ክፉውን ነገር ለመስማት ንጉሡ ጌታዬ እንደ መሥዋዕትና እንደ እግዚአብሔር መልአክ ነውና የጌታዬ ንጉሡ ቃል እንደዚሁ ነው። አምላክህም እግዚአብሔር ካንተ ጋር ይሁን። ንጉሡም ለሴቲቱ መልሶ የምጠይቅሽን ነገር አትሰውሪኝ አላት። ሴቲቱም ጌታዬ ንጉሥ ይናገር አለች። ንጉሡም በዚህ ሁሉ ነገር የኢዮአብ እጅ ካንቺ ጋር አለን አላት። ሴቲቱም ንጉሡን አለችው፣ ጌታዬ ንጉሥ ሆይ በሕያው ነፍስህ እምላለሁ፣ ጌታዬ ንጉሥ ከተናገርኸው ነገር ሁሉ ወደ ቀኝም ወደ ግራም ሊል የሚችል የለም። አገልጋይህ ኢዮአብ አዞኛል። ይህንንም ቃል ሁሉ በአገልጋይህ አፍ አደረገው። ይህንን ነገር እናገር ዘንድ እንድመጣ ይህንን ምክር ያደረገ አገልጋይህ ኢዮአብ ነው። ጌታዬ ግን በዚህ ዓለም የሚደረገውን ሁሉ ታውቅ ዘንድ እንደ መልአከ እግዚአብሔር ጥበበኛ ነህ። ንጉሡም ኢዮአብን እነሆ ይህን ነገር አድርጌያለሁ፣ ሂድና ብላቴናውን አቤሴሎምን መልሰው አለው። ኢዮአብም በምድር ላይ በግንባሩ ወድቆ ሰገደለት፣ ንጉሡንም አመሰገነ። ኢዮአብም ጌታዬ ንጉሥ ሆይ የአገልጋይህን ነገር አድርገሃልና በዓይንህ ፊት ሞገስን እንዳገኘ አገልጋይህ ዛሬ አወቀ አለ። ኢዮአብም ተነስቶ ወደ ጌድሶር ሄደ፣ አቤሴሎምንም ወደ ኢየሩሳሌም አመጣው። ንጉሡም ወደ ቤቱ ይሂድ እንጂ ፊቴን እንዳያይ አለ። አቤሴሎምም ወደ ቤቱ ተመለሰ።
የንጉሡንም ፊት አላየም። በእስራኤልም ሁሉ ዘንድ እንደ አቤሴሎም በውበቱ ያማረ ሰው አልነበረም። ከእግሩ እስከ ራሱ ድረስ ነውር አልነበረበትም። ቀድሞ በመጀመሪያ ዘመን ጠጉሩ ይከብደው ነበርና በዓመት አንድ ጊዜ ይቆርጠው ነበር። ሲቆረጥም የራሱ ጠጉር በንጉሡ ሚዛን 200 ሰቀል ያህል ይመዝን ነበር። ለአቤሴሎምም 3 ወንዶች ልጆችና አንዲት ሴት ልጅ ተወለዱለት። የሴቲቱ ልጅም ስም ትዕማር ይባላል። ያችውም ሴት መልከ መልካም ነበረች። እርሷም የሰሎሞን ልጅ የሮዓብም ሚስት ሆና አብያን ወለደችለት። አቤሴሎምም በኢየሩሳሌም 2 ዓመት ሙሉ ተቀመጠ፣ የንጉሡንም ፊት አላየም። አቤሴሎምም ወደ ንጉሡ ይልከው ዘንድ ወደ ኢዮአብ ላከ። ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት፣ ሊመጣ ግን አልወደደም። አቤሴሎምም ብላቴኖቹን በእርሻዬ አጠገብ ያለችውን የኢዮአብን እርሻ እዩ፣ በዚያም ገብስ አለው፣ ሄዳችሁ በእሳት አቃጥሉት አላቸው። የአቤሴሎምም ብላቴኖች እርሻውን አቃጠሉት። የኢዮአብም አሽከሮች ልብሶቻቸውን ቀደው ተመለሱ። የአቤሴሎምም አሽከሮች እርሻህን በእሳት አቃጠሉት ብለው ነገሩት። ኢዮአብም ተነስቶ ወደ አቤሴሎም ወደ ቤቱ መጣና ብላቴኖችህ እርሻዬን ስለምን አቃጠሉት አለው። አቤሴሎምም ኢዮአብን በጌድሶር ለምን መጣሁ? በዚያም ተቀምጬ ቢሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሡ እልክህ ዘንድ ወደ እኔ ና ብዬ ወደ አንተ ላኩ። አሁንም የንጉሡን ፊት አላየሁም። ኃጢአት ቢኖርብኝ ይግደለኝ አለው። ኢዮአብም ወደ ንጉሡ መጥቶ ነገረው። አቤሴሎምንም ጠራው። ወደ ንጉሡም ገብቶ ሰገደለት። በንጉሡም ፊት ወደ ምድር በግንባሩ ወደቀ። ንጉሡም አቤሴሎምን ሳመው። ምዕራፍ 15 አቤሴሎም በአባቱ በዳዊት ላይ እንዳመፀ። ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎች አዘጋጀ። አቤሴሎምም በማለዳ ተነስቶ በበሩ ጎዳና ይቆም ነበር። አቤሴሎምም ከንጉሡ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበር። እርሱም እኔ አገልጋይህ ከእስራኤል ወገን ከአንዲቱ ነኝ ይለው ነበር። አቤሴሎምም ነገርህ መልካም ነው፣ ቀላልም ነው፣ ነገር ግን ከንጉሡ ዘንድ የሚሰማህ የለም ይለው ነበር። አቤሴሎምም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ እፈርድለት ዘንድ በሀገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ሰውም እጅ ለመንሳት ወደ እርሱ በቀረበ ጊዜ እጁን ዘርግቶ አቅፎ ይስመው ነበር። በንጉሡ ዘንድ ሊፋረዱ ለሚመጡ ለእስራኤል ሁሉ አቤሴሎም እንዲህ ያደርግ ነበር። አቤሴሎምም የእስራኤልን ሰዎች ልብ ማረከ። እንዲህም ሆነ ከ4 ዓመት በኋላ አቤሴሎም አባቱን ለእግዚአብሔር የተሳልሁትን ስዕለት በኬብሮን አደርግ ዘንድ ልሂድ፣ እኔ አገልጋይህ በሶርያ ጌድሶር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሥዋዕት አቀርባለሁ ብዬ ስዕለት ተስዬ ነበርና አለው። ንጉሡም በሰላም ሂድ አለው። ተነስቶም ወደ ኬብሮን ሄደ። አቤሴሎምም የመለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚል ጉበኞችን ወደ እስራኤል ነገድ ሁሉ ላከ። የተጠሩትም 200 ሰዎች ከአቤሴሎም ጋር ከኢየሩሳሌም ሄዱ። እነርሱም በየዋህነት ሄዱ፣ ነገሩንም ሁሉ ከቶ አያውቁም ነበር። አቤሴሎምም መሥዋዕት በሚሰዋበት ጊዜ የዳዊት አማካሪ ወደ ነበረው ጌሎናዊው አኪጦፌል ወደ ከተማው ጊሎ ላከ። ሴራውም ጽኑ ሆነ። ከአቤሴሎምም ጋር ያለው ሕዝብ እጅግ በዛ። ዳዊት ከአቤሴሎም እንደሸሸ የእስራኤልም ሰዎች ልብ ወደ አቤሴሎም ተመልሷል የሚል መልእክተኛ ወደ ዳዊት ሄደ። ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን አገልጋዮች ሁሉ ተነሱ እንሽሽ፣ ከአቤሴሎም እጅ የምንድንበት የለንምና ፈጥኖ እንዳይይዘን ክፉም እንዳያመጣብን ከተማይቱንም በሰልፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው። የንጉሡም ብላቴኖች ንጉሡን እነሆ ጌታችን ንጉሥ የመረጠውን ሁሉ እኛ አገልጋዮችህ እናደርጋለን አሉት። ንጉሡና ከእርሱም በኋላ ቤተሰቡ ሁሉ በእግራቸው ወጡ። ንጉሡም ቁባቶቹ የነበሩት 10ሩን ሴቶች ቤቱን ይጠብቁ ዘንድ ተወ። ንጉሡና ሕዝቡ ሁሉ በእግሩ ወጡ፣ በሩቁም ቦታ ቆሙ። ብላቴኖቹም ሁሉ ተከተሉት። ከእርሱ ጋር ፌሌታውያንና ኬሌታውያንን በእግራቸው ከጌት የመጡ 600 ጌታውያንም ነበሩ፣ በንጉሡም ፊት ይሄዱ ነበር። ንጉሡም ጌታዊውን ኤቴን ከእኛ ጋር ለምን መጣህ? አንተ ከስፍራህ የመጣህ ስደተኛ እንግዳ ነህና ተመለስ፣ ከንጉሡም ጋር ተቀመጥ። የመጣኸው ትናንት ነው፣ ዛሬ ከእኛ ጋር ላዙርህን? እኔ ወደ መሄድበት እሄዳለሁ፣ አንተ ግን ተመለስ። ወንድሞችህንም ከአንተ ጋር መልሳቸው፣ እግዚአብሔርም ምሕረቱንና እውነቱን ያደርግልህ አለው። ኤቲም ለንጉሡ መልሶ ሕያው እግዚአብሔርን በጌታዬም በንጉሡም ሕይወት እምላለሁ፣
ጌታዬ ባለበት ስፍራ ሁሉ በሞትም ቢሆን በሕይወትም ቢሆን በዚያ ደግሞ እኔ አገልጋይህ እሆናለሁ አለው። ንጉሡም ኤቴን ና ከእኔ ጋር ተሻገር አለው። ጌታዊው ኤቴና ንጉሡም አገልጋዮቹም ከእርሱ ጋር የነበሩ ሕዝቡ ሁሉ ተሻገሩ። አገሪቱም ሁላ በታላቅ ድምፅ አለቀሰች። ሕዝቡም ሁሉ በቄድሮን ወንዝ ተሻገሩ። ንጉሡም ደግሞ የቄድሮንን ወንዝ ተሻገረ። ንጉሡና ሕዝቡም ሁሉ ወደ ምድረ በዳ በሚወስደው መንገድ ተሻገሩ። እነሆም ደግሞ ሳዶቅና ከእርሱም ጋር ሌዋውያን ሁሉ የእግዚአብሔርን ቃል ኪዳን ታቦት አመጡ። የእግዚአብሔርንም ታቦት አስቀመጡ። ሕዝቡም ሁሉ ከከተማይቱ ፈጽመው እስከሚያልፉ ድረስ አብያታር ወጣ። ንጉሡም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልስ፣ በእግዚአብሔር ዓይን ሞገስ አግኝቼ እንደሆንሁ መልሶ እርሷንና ክብሯን ያሳየኛል። ነገር ግን አልወድህም ቢለኝ እነሆኝ በፊቱ ደስ የሚያሰኘውን ያድርግብኝ አለው። ንጉሡም ደግሞ ካህኑን ሳዶቅን እነሆ አንተና ልጅህ አኬማዎስ የአብያታርም ልጅ ዮናታን ሁለቱ ልጆቻችሁ ከእናንተ ጋር በሰላም ወደ ከተማ ተመለሱ። እዩ፣ እኔም እነሆ ከእናንተ ዘንድ ወሬ እስከሚመጣልኝ ድረስ በምድረ በዳው ውስጥ በሜዳው ቆያለሁ አለው። ሳዶቅና አብያታርም የእግዚአብሔርን ታቦት ወደ ኢየሩሳሌም መለሷት፣ በዚያም ተቀመጡ። ዳዊትም ወደ ደብረ ዘይት አቀበት ወጣ። ሲወጣም ያለቅስ ነበር፣ ራሱንም ተከናንቦ ነበር፣ ያለ ጫማም ይሄድ ነበር። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው ነበር፣ እያለቀሱም ይወጡ ነበር። አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ለውጥ አለ። ዳዊትም ለእግዚአብሔር ወደ ሰገደበት ወደ ተራራው ራስ መጣ። ወዳጁ ኩሴም ልብሱን ቀደደ፣ በራሱም ላይ ትቢያ ነስንሶ ሊገናኘው መጣ። ዳዊትም አለው፣ ከእኔ ጋር ብትሻገር ሸክም ትሆንብኛለህ፣ ወደ ከተማ ግን ተመልሰህ ለአቤሴሎም ወንድሞችህ ንጉሡም መጡ፣ እነሆ በኋላዬ ናቸው። ንጉሥ ሆይ አገልጋይህ ነኝ፣ አስቀድሞ ለአባትህ አገልጋይህ ነበርሁ፣ እንዲሁ አሁንም ለአንተ አገልጋይ ነኝ፣ ተወኝ ልኑር ብትለው የአኪጦፌልን ምክር ትለውጥልኛለህ። ካህናቱ ሳዶቅና አብያታርም በዚያ ከአንተ ጋር ናቸው። ከንጉሡ ቤትም የምትሰማውን ነገር ሁሉ ለካህናቱ ለሳዶቅና ለአብያታር ንገራቸው። እነሆ ሳዶቅና ልጅ አኪያማዎስና የአብያታር ልጅ ዮናታን ልጆቻቸው በዚያ ከእነርሱ ጋር አሉ። የምትሰሙትን ሁሉ በእነርሱ እጅ ላኩልኝ። የዳዊትም ወዳጅ ኩሲ ወደ ከተማ መጣ። አቤሴሎምም ደግሞ ወደ ኢየሩሳሌም ገባ። ምዕራፍ 16 ዳዊትና ሲባ። ዳዊትም ከተራራው ራስ ጥቂት እልፍ አለ። የሜምፊቦስቴ አገልጋይ ሲባ 200 እንጀራ፣ 100ም ዘለላ ዘቢብ፣ 100ም ተምር፣ 1 አቁማዳም ወይን ጠጅ የተጫኑ 2 አህዮች እየነዳ ተገናኘው። ንጉሡም ሲባን ይህ ካንተ ምንድን ነው አለው። ሲባም አህዮቹ የንጉሡ ቤተሰቦች ይቀመጡባቸው ዘንድ፣ እንጀራውና ተምሩም ብላቴኖቹ ይበሉት ዘንድ፣ የወይን ጠጁም በበረሃ የሚደክሙት ይጠጡት ዘንድ ነው አለ። ንጉሡም የጌታህ ልጅ ወዴት ነው አለ። ሲባም ንጉሡን እነሆ የእስራኤል ቤት ዛሬ የአባቴን መንግሥት ይመልስልኛል ብሎ በኢየሩሳሌም ተቀምጧል አለው። ንጉሡም ሲባን እነሆ ለሜምፊቦስቴ የነበረው ሁሉ ለአንተ ይሁን አለው። ሲባም ሰግዶ ጌታዬ ንጉሥ ሆይ በፊትህ ሞገስን ላገኝ አለ። ሳሚ ዳዊትን እንደሰደበው። ንጉሡ ዳዊትም ወደ በውሪም መጣ። እነሆም ሳሚ የሚባል የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ። እየሄደም ይረግመው ነበር። ወደ ዳዊትና ወደ ንጉሡ ወደ ዳዊት አገልጋዮችም ድንጋይ ይወረውር ነበር። በንጉሡም ቀኝና ግራ ሕዝቡ ሁሉና ኃያሉ ሁሉ ነበሩ። ሳሚም ሲረግመው እንዲህ ይል ነበረ፣ ውጣ አንተ የደም ሰውና ዓመፀኛ ሰው፣ ሂድ ሂድ፣ በፋንታው ነግሷልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔርም መንግሥትህን ለልጅህ ለአቤሴሎም እጅ አሳልፎ ሰጥቷል። እነሆም አንተ የደም ሰው ነህና በመከራ ተይዘሃል። የሶርያህ ልጅ ኢብሳም ንጉሡን አለው፣ ይህ የሞተ ውሻ ጌታዬን ንጉሡን ስለምን ይረግማል? ልሻገርና ራሱን ልቁረጠው። ንጉሡም እናንተ የሶርያ ልጆች በእኔና በእናንተ መካከል ምን አለኝ? እግዚአብሔር ዳዊትን እርገመው ብሎ አዞታልና ይርገመኝ። ለምንስ እንዲህ ታደርጋለህ የሚለው ማን ነው? አለ። ዳዊትም ኢብሳንና አገልጋዮቹን ሁሉ እነሆ ከወገቤ የወጣው ልጄ ነፍሴን ይሻል፣ ይልቁንስ ይህ የኢያሜን ልጅ እንዴት ነዋ? እግዚአብሔር አዞታልና ተዉት ይርገመኝ። ምናልባት መከራዬን አይቶ ስለ እርግማኑ በዚህ ቀን መልካም ይመልስልኛል አላቸው።
ዳዊትና ሰዎቹም በመንገድ ይሄዱ ነበር። ሳሚም በተራራው አጠገብ በአቅራቢያው ይሄድ ነበር። ሲሄድም ይረግመው፣ ድንጋይም ይወረውርበት ነበር፣ ትቢያም ይበትን ነበረ። ንጉሡና ከእርሱም ጋር የነበረው ሕዝብ ሁሉ ደረሱ፣ ደክመውም ነበር፣ በዚያም አረፉ። የአኪጦፌልና የኩሲ ምክር። አቤሴሎምና የእስራኤል ሕዝብ ሁሉ አኪጦፌልም ከእርሱ ጋር ወደ ኢየሩሳሌም መጡ። የዳዊትም ወዳጅ ኩሲ ወደ አቤሴሎም በመጣ ጊዜ ኩሲ አቤሴሎምን ንጉሥ ሆይ ሺህ ዓመት ያንግሥህ አለው። አቤሴሎምም ኩሲን ስለ ወዳጅህ ያደረግከው ቸርነት ይህ ነውን? ከወዳጅህ ጋር ያልሄድህ ስለምንድን ነው አለው። ኩሲም አቤሴሎምን እንዲህ አይደለም፣ እግዚአብሔር ይህም ሕዝብ የእስራኤል ሰዎች ሁሉ ለመረጡት ለእርሱ እሆናለሁ፣ ከእርሱም ጋር እሆናለሁ፣ ከእርሱም ጋር እኖራለሁ አለው። ዳግምም የማገለግል ለማን ነው? በንጉሥ ልጅ ፊት አይደለምን? በአባትህ ፊት እንዳገለገልሁ እንዲሁ በአንተ ፊት እሆናለሁ አለው። አቤሴሎምም አኪጦፌልን ምን እንደምናደርግ ምከሩ አለው። አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትህን እንዳሳፈርኸው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበረታል አለው። ለአቤሴሎምም በሰገነት ላይ ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። በእነዚያ በመጀመሪያ ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደ መጠየቅ ነበረች። የአኪጦፌልም ምክር ሁሉ ከዳዊትና ከአቤሴሎም ጋር እንዲሁ ነበረች። ምዕራፍ 17 የኩሲ ምክር የአኪጦፌልን ምክር እንዳስለወጠ። አኪጦፌልም አቤሴሎምን አለው፣ 12,000 ሰዎች ልምረጥና በዚች ሌሊት ተነስቼ ዳዊትን ላሳድ፣ ደክሞና እጁ ዝሎ ሳለ ወድቅበታለሁ፣ አስፈራውም አለሁ። ከእርሱም ጋር ያለው ሕዝብ ሁሉ ይሸሻል፣ ንጉሡንም ብቻውን እገለዋለሁ። ሙሽራ ወደ ባሏ እንደምትመለስ ሕዝቡን ሁሉ ወደ አንተ እመልሰዋለሁ። የአንድ ሰው ሰውነትን ብቻ ትሻለህና ለሕዝቡ ሁሉ ግን ሰላም ይሆናል። ነገሩም በአቤሴሎም ፊትና በእስራኤል ሽማግሌዎች ፊት ደስ አሰኘ። አቤሴሎምም አርካዊውን ኩሲን ጥሩት፣ ደግሞም እርሱ የሚለውን እንስማ አለ። ኩሲም ወደ አቤሴሎም በመጣ ጊዜ አቤሴሎም አኪጦፌል ያለው ይህ ነው፣ ነገሩን እናደርገው ዘንድ ይገባልን? ባይሆን ግን አንተ ንገረን ብሎ ተናገረው። ኩሲም አቤሴሎምን አለው፣ አኪጦፌል በዚህ ጊዜ የመከራት ምክር መልካም አይደለችም፣ ይህችውም አንዲት ናት። ኩሲ ደግሞ አለ፣ በሜዳ እንዳለች አራስ ድብና እንደ ታኳር የዱር እሪያ በልባቸው መራሮችና ኃያላን መሆናቸውን አባትህንና ሰዎችን ታውቃለህ። አባትህ አርበኛ ነው፣ ሕዝቡንም አያሰናብትም። በተራራው ላይ ያም ባይሆን በአንድ ቦታ ተሰውሯልና ከእነርሱ ፊተኞቹ ቢወድቁ የሚሰማው ሁሉ አቤሴሎምን የተከተለ ሕዝብ ተመታ ይላል። እርሱ ኃይለኛ ሰው ነውና ልቡም እንዳንበሳ ልብ ፈጽሞ ይናደዳልና። እስራኤልም ሁሉ አባትህ ጽኑ፣ ከእርሱም ጋር ያሉት ሰዎች ኃያላን እንደሆኑ ያውቃሉ። እኔ እንዲህ እመክርሃለሁ፣ ከዳን እስከ ቤርሳቤ ያሉ እስራኤል ሁሉ ብዛታቸው እንደ ባሕር አሸዋ ሆኖ ወደ አንተ ይሰብሰቡ። አንተም በመካከላቸው ትሄዳለህ፣ እርሱንም ወደምናገኝበት ወደ አንድ ስፍራ እንደርስበታለን። ጠልም በምድር ላይ እንደሚወድቅ እንወርድበታለን። እርሱንና ከእርሱም ጋር ያሉ ሰዎችን ሁሉ እንድስ እንኳን አናስቀርም። ወደ ከተማም ቢገባ እስራኤል ሁሉ ወደዚያች ከተማ ገመድ ይወስዳሉ። እኛም አንድ ድንጋይ እንኳን እስከማናገኝባት ድረስ ወደ ወንዙ ውስጥ እንስባታለን። አቤሴሎምና የእስራኤል ሰዎች ሁሉ የአርካዊው የኩሲን ምክር ከአኪጣፌል ምክር ይሻላል አሉ። እግዚአብሔርም በአቤሴሎም ላይ ክፉ ያመጣ ዘንድ እግዚአብሔር መልካሚቱን የአኪጦፌልን ምክር እንዲበተን አዘዘ። ኩሲ ዳዊትን እንዳስጠነቀቀው። አርካዊው ኩሲም ለካህናቱ ለሳዶቅና ለአብያታር አኪጦፌል ለአቤሴሎምና ለእስራኤል ሽማግሌዎች እንዲህና እንዲህ መክሯል፣ እኔ ግን እንዲህና እንዲያ መክሬአለሁ። አሁን እንግዲህ ንጉሡንና ከእርሱ ጋር ያለው ሕዝብ ሁሉ እንዳይዋጡ ሳትዘገይ ዮርዳኖስን ተሻገር እንጂ በዚች ሌሊት በምድረ በዳ ውስጥ በሜዳው አትደር ብለው ለዳዊት ይነግሩት ዘንድ ፈጥናችሁ ላኩ አላቸው። ዮናታንና አኪማሆስም በሮጌል ምንጭ አጠገብ ቆመው ሳለ አንዲት ብላቴና ሄዳ ነገረቻቸው። ወደ ከተማ መግባት አልተቻላቸውም ነበርና እነርሱም ሄደው ለንጉሡ ለዳዊት ነገሩት። አንድ ብላቴናም አይቶ ለአቤሴሎም ነገረው። እነርሱም ግን ፈጥነው ሄዱ። ወደ ባሪያውም ወደ አንድ ሰው ቤት መጡ። በግቢውም ውስጥ ጉድጓድ ነበረው። ወደዚያም ውስጥ ወረዱ። ሴቲቱም ዳውጃ ወስዳ በጉድጓዱ አፍ ላይ ዘረጋችበት፣ የተፈተገም እህል በላዩ አሰጣችበት። ያወቃቸውም የለም። የአቤሴሎምም አገልጋዮቹ ወደ ሴቲቱ ወደ ቤት መጥተው አኪማሆስና ዮናታን የት አሉ አሉ። ሴቲቱም
ፈፋውን ተሻግረው ሄዱ። ጥቂትም ቀደማችሁ አለቻቸው። እነርሱም ፈልገው አጧቸው፣ ወደ ኢየሩሳሌምም ተመለሱ። ከሄዱም በኋላ እነርሱ ከጉድጓዱ ወጥተው ሄዱ። ለንጉሡም ለዳዊት ነገሩት። ዳዊትንም አኪጦፌል በእናንተ ላይ እንዲህ መክሯልና ተነሱ፣ ፈጥናችሁም ውሃውን ተሻገሩ አሉት። ዳዊትና ከእርሱም ጋር የነበሩት ሁሉ ተነስተው ዮርዳኖስን ተሻገሩ። እስኪነጋም ድረስ ዮርዳኖስን ሳይሻገር አንድስ ሰው እንኳን አልቀረም። አኪጦፌልም ምክሩ እንዳልሰራ ባየ ጊዜ አህያውን ጫነ። ተነስቶም ወደ ቤቱ ወደ ከተማው ሄደ። ቤቱንም አደራጅቶ በገዛ እጁ ታንቆ ሞተ። በአባቱም መቃብር ተቀበረ። ዳዊትም ወደ ምናሄም መጣ። አቤሴሎምም ከእርሱ ጋር የእስራኤል ሰዎች ሁሉ ዮርዳኖስን ተሻገሩ። አቤሴሎምም በሰራዊቱ ላይ በኢዮአብ ስፍራ አማሳይን ሾመ። አሜሳይም የኢዮአብን እናት የሶርያን እህት የናኦሳንን ልጅ አቢግያን ያገባው የኢይዝራኤላዊው የዮቶር ልጅ ነበር። እስራኤልና አቤሴሎምም በገለዓድ ምድር ሰፈሩ። ዳዊትም ወደ ምናሄም በመጣ ጊዜ በአሞን ልጆች አገር በአራቦት የነበረ የነአሶን ልጅ ኡኤሴብ፣ የሎዳቦርም ሰው የአማሄል ልጅ ማኪር፣ የሮጌልምም ሰው ገለዓዳዊው በርዜሊ 10 አልጋዎችና ምንጣፎች፣ 10 ጋኖችና ፊቀኖች፣ የስንዴና የገብስ ዱቄት፣ ሰልቅ፣ አተርና ምስር፣ ማርና ቅቤ፣ በግና ላም ይበሉ ዘንድ ለዳዊትና ከእርሱ ጋር ላሉ ሰዎች አመጡ። ሕዝቡም በምድረ በዳ ተርበውና ተጠምተው ደክመው ነበርና። ምዕራፍ 18 አቤሴሎም እንደሞተ ዳዊትም ከእርሱ ጋር የነበሩትን ሕዝብ ቆጠረ። የሻለቆችንና የመቶ አለቆችንም በላያቸው ሾመ። ዳዊትም ሕዝቡን ከኢዮአብ እጅ በታች ሲሶውን፣ ከኢዮአብም ወንድም ከሶርያ ልጅ ከአቢሳ እጅ በታች ሲሶውን፣ ከጌት ሰውም ከኤቲ እጅ በታች ሲሶውን ላከ። ዳዊትም ሕዝቡን እኔ ደግሞ ከእናንተ ጋር እወጣለሁ አላቸው። እነርሱ ግን አንተ ከእኛ ከሁላችን ይልቅ እንደ 10,000 ሰራዊት ስለሆንህ ብንሸሽህ ልባቸው አይከተለንምና እኩሌታቸውንም ብንሞት ልባቸው አይከተለንምና አትውጣ። አሁንም መርዳትን ትረዳን ዘንድ በከተማ ብትኖርልን ይሻለናል አሉት። ንጉሡም በፊታችሁ መልካም የሚመስላችሁን አደርጋለሁ አላቸው። ንጉሡም በበሩ አጠገብ ቆመ። ሕዝቡም ሁሉ 100 በመቶ 1000 በ1000 እየሆኑ ወጡ። ንጉሡም ኢዮአብንና ኢብሳን ኤቲንም ለብላቴናው ለአቤሴሎምም ስለ እኔ ራሩለት ብሎ አዘዛቸው። ንጉሡም ስለ አቤሴሎም አለቆቹን ሁሉ ሲያዝ ሕዝቡ ሰሙ። ሕዝቡም ሁሉ በእስራኤል ላይ ወደ በረሃ ወጡ፣ በኤፍሬምም በረሃ ተዋጓቸው። በዚያም የእስራኤል ሕዝብ በዳዊት አገልጋዮች ፊት ወደቁ። በዚያም ቀን ታላቅ ውጊያ በዚያ ሆነ፣ 20,000 ሰዎችም ሞቱ። ከዚያም ጦሩ በሀገሩ ፊት ተበተነ። በዚያም ቀን በሰይፍ ከተገደሉት ሕዝብ ይልቅ በበረሃ የሞቱ ይበዛሉ። አቤሴሎምም ከዳዊት አገልጋዮች ጋር ተገናኘ። አቤሴሎምም በበቅሎ ተቀምጦ ነበር። በቅሎውም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ራሱም በዛፉ ተያዘ፣ በሰማይና በምድርም መካከል ተንጠለጠለ። ተቀምጦበት የነበረው በቅሎ በበታቹ አለፈ። አንድ ሰውም አይቶ እነሆ አቤሴሎም በዛፍ ላይ ተንጠልጥሎ አየሁ ብሎ ለኢዮአብ ነገረው። ኢዮአብም ለነገረው ሰው እነሆ ካየኸው ለምን በምድር ላይ አልገደልኸውም? 10 ብርና 1 ድግ እሰጥህ ነበር አለው። ሰውየውም ኢዮአብን ንጉሡ አንተንና ኢብሳን ኤቴንም ብላቴናውን አቤሴሎምን ጠብቁ ብሎ ሲያዝ እኛ በጆሮአችን ሰምተናልና 1000 ሰቀል ብር በእጄ ላይ ብትመዝን እጄን በንጉሡ ልጅ ላይ አልዘረጋም ነበር። እኔም በሰውነቱ ላይ ክፉ ነገር ባደርግ ነገሩ በንጉሡ ዘንድ ባልተሰወረ ነበር፣ አንተም በተነሳህብኝ ነበር አለው። ኢዮአብም እኔ ካንተ ጋር እንዲህ እዘገይ ዘንድ አልችልም ብሎ 3 ጦሮች በእጁ ወሰደ። አቤሴሎምም ገና በዛፉ ላይ ተንጠልጥሎ ሕያው ሳለ በልቡ ላይ ተከላቸው። 10ሩም የኢዮአብ ጋሻ ጃግሬዎች ከበቡት፣ አቤሴሎምንም መትተው ገደሉት። ኢዮአብም ሕዝቡን ስለራራላቸው መለከት አስነፋ። ሕዝቡም እስራኤልን ተከትለው እንዳያሳድዷቸው መለሳቸው። አቤሴሎምንም ወስዶ በበረሃ ባለ በታላቅ ገደል ውስጥ ጣለው። እጅግም ታላቅ የሆነ የድንጋይ ክምር ከመረበት። እስራኤልም ሁሉ ሸሽተው ወደ ድንኳናቸው ገቡ። አቤሴሎምም በሕይወቱ ሳለ ለስሜ መታሰቢያ የሚሆን ልጅ የለኝም ብሎ ሐውልት ወስዶ በንጉሡ ሸለቆ ውስጥ ለራሱ በስሙ አቁሞ ነበር። ያችም ሐውልት እስከ ዛሬ ድረስ ዕደ አቤሴሎም ተብላ ትጠራለች። ዳዊት የአቤሴሎምን ሞት እንደሰማ የሳዶቅ ልጅ አኪማሆስ ግን እግዚአብሔር ከጠላቶቹ እጅ እንደፈረደለት ፈጥኜ ሄጄ ለንጉሡ የምሥራች ልንገርን አለ። ኢዮአብም
አንተ በዚች ቀን የምሥራች የምትናገር ሰው አይደለህም። ወሬውን በሌላ ቀን ትናገራለህ። በዚች ቀን ግን የንጉሡ ልጅ እንደሞተ ወሬ አትናገርም አለው። ኢዮአብም ኩሲን ሂድ፣ ያየኸውንም ሁሉ ለንጉሥ ንገር አለው። ኩሲም ለኢዮአብ ሰግዶ ወጣ። ዳግመኛም የሳዶቅ ልጅ አኪማሆስ ኢዮአብን የሆነ ሆኖ ኩሲን ተከትዬ እባክህ ልሩጥ አለው። ኢዮአብም ልጄ ሆይ ለምን ትሮጣለህ? ተመለስ፣ ብትሄድ ይህች ወሬ ለጥቅም አትሆንህምና አለ። እኔ ብሮጥ ምን ይገደዳል አለ። እርሱም ሩጥ አለው። አኪማሆስም በሰርጥ ጎዳና በኩል ሮጠ፣ ኩሲንም ቀደመው። ዳዊትም በሁለት በር መካከል ተቀምጦ ነበር። ዘበኛውም በቅጥሩ ላይ ወዳለው ወደ በሩ ሰገነት ወጣ። ዓይኑንም አቅንቶ ብቻውን የሚሮጥ ሰው አየ። ዘበኛውም ለንጉሡ ሊነግረው ጮኸ። ንጉሡም ብቻውን እንደሆነ በአፉ ወሬ ይኖራል አለ። እርሱም ፈጥኖ ቀረበ። ዘበኛውም ሌላ ሰው ሲሮጥ አየ። ዘበኛውም ለደጅ ጠባቂው ጮኸ፣ እነሆ ብቻውን የሚሮጥ ሌላ ሰው አየሁ አለ። ንጉሡም እርሱ ደግሞ ወሬ ይዞ ይሆናል አለ። ዘበኛውም የፊተኛው ሩጫ እንደ ሳዶቅ ልጅ እንደ አኪማሆስ ሩጫ ይመስላል አለ። ንጉሡም እርሱ መልካም ሰው ነው፣ መልካምም ወሬ ያመጣል አለ። አኪማሆስም ጮኾ ንጉሡን ሰላም ላንተ ይሁን አለው። በንጉሡም ፊት በምድር ላይ በግንባሩ ሰግዶ በንጉሡ በጌታዬ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክህ እግዚአብሔር ይመስገን አለ። ንጉሡም ብላቴናው አቤሴሎም ደህና ነውን? አለ። አኪማሆስም ኢዮአብ እኔን ባሪያህንና የንጉሡን ባሪያ በላከ ጊዜ ብዙ ሰዎችን አይቻለሁ፣ ምን እንደሆነ ግን አላወቅኩም ብሎ መለሰለት። ንጉሡም ፈቀቅ ብለህ ቁም አለ። እርሱም ፈቀቅ ብሎ ቆመ። እነሆም ኩሲ መጣ። ኩሲም እግዚአብሔር በላይ የተነሱትን ሁሉ ዛሬ እንደተበቀለልህ ለጌታዬ ለንጉሡ ወሬ አምጥቻለሁ አለ። ንጉሡም ኩሲን ብላቴናው አቤሴሎም ደህና ነውን? አለው። ኩሲም የጌታዬ የንጉሡ ጠላቶች በክፉም የተነሱብህ ሁሉ እንደዚያ ብላቴና ይሁኑ ብሎ መለሰለት። ንጉሡም እጅግ ደነገጠ። በበሩም ላይ ወዳለችው ሰገነት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ በአንተ ፈንታ እኔ እንድሞት ቤዛህም እንድሆን ማን ባደረገኝ? ልጄ አቤሴሎም ልጄ ሆይ ይል ነበር። ምዕራፍ 19 ኢዮአብ ዳዊትን እንደወቀሰው። ለኢዮአብ ንጉሡ ስለ አቤሴሎም ያዝናል ያለቅሳልም ብለው ነገሩት። በዚያም ቀን ንጉሡ ስለ ልጁ አዘነ ሲባል ሕዝቡ ሰምቷልና፣ በዚያው ቀን ሕይወት በሕዝቡ ሁሉ ዘንድ ወደ ሐዘን ተለወጠ። ከሰልፍ በሸሸ ጊዜ ያፈረ ሕዝብ ተሰርቆ እንደሚገባ በዚያ ቀን ሕዝቡ ተሰርቀው ወደ ከተማ ገቡ። ንጉሡም ፊቱን ሸፈነ። ንጉሡም በታላቅ ድምፅ ልጄ አቤሴሎም አቤሴሎም ልጄ እያለ ይጮህ ነበር። ኢዮአብም ወደ ንጉሡ ወደ ቤት ገብቶ እንዲህ አለ። ዛሬ ነፍስህንና የወንዶችንና የሴቶችህን ልጆችህን ነፍስ የሚስቶችህንና የቁባቶችህን ነፍስ ያዳኑትን የአገልጋዮችህን ሁሉ ፊት በዚች ቀን አሳፍረሃል። አንተ የሚጠሉህን ትወዳለህ፣ የሚወዱህንም ትጠላለህ። አለቆችህና አገልጋዮችህ እንደማይጠቅሙህም እንደምታስብ ዛሬ ገልጠህልናል። አቤሴሎም ድኖ ቢሆን ኖሮ ዛሬ እኛ ሁላችን እንሞት እንደነበረ አውቃለሁ። ይህ በፊትህ ለአንተ ቀና ነበርና፣ አሁንም ተነስተህ ወጥተህ ለአገልጋዮችህ በልባቸው የሚገባ ነገር ንገራቸው። ዛሬ ወደ እነርሱ ካልወጣህ በዚች ሌሊት አንድ ሰውስ እንኳ ከአንተ ጋር የሚያደር እንዳይኖር በእግዚአብሔር እምላለሁ። ከሕፃንነትህ ጀምሮ እስከዚች ቀን ድረስ ካገኘህ መከራ ሁሉ ዛሬ የምታገኘህ መከራ እንድትከፋብህ እንግዲህ አንተ ለራስህ ወቅ አለው። ንጉሡም ተነስቶ በበሩ ተቀመጠ። ሕዝቡም ሁሉ ንጉሡ በበሩ ተቀምጧል ብለው ተናገሩ። ሕዝቡም ሁሉ በበሩ ወደ ንጉሡ ፊት ወጡ። እስራኤልም እያንዳንዱ ወደ ድንኳኑ ሸሽቶ ገብቶ ነበር። ዳዊት ወደ ኢየሩሳሌም እንደተመለሰ ከመላው ነገደ እስራኤል የተሰበሰቡ ሕዝብ ንጉሥ ዳዊት ከጠላቶቻችን እጅ ታድጎናል፣ ከፍልስጤማውያንም እጅ አድኖናል። አሁንም ስለ አቤሴሎም ከአገሩና ከመንግሥቱ ሸሸ። በላያችን ላይ የቀባነው አቤሴሎምም በጦርነት ሞቷል። አሁንም ንጉሡን ለመመለስ ስለምን ዝም ትላላችሁ? አሉ። የእስራኤልም ቃል ወደ ንጉሡ ደረሰ። ንጉሡ ዳዊትም ለካህናቱ ለሳዶቅና ለአብያታር ልኮ እንዲህ አላቸው፣ ለይሁዳ ሽማግሌዎች እንዲህ ብላችሁ ተናገሯቸው። የእስራኤል ሁሉ ነገር ወደ ንጉሡ ደርሷልና ንጉሡን ወደ ቤቱ ከመመለስ ስለምን ዘገያችሁ? እናንተ ወንድሞች የአጥንቴ ፍላጭና የሥጋዬ ቁራጭ ናችሁ። እናንተ ንጉሡን ወደ ቤቱ ከመመለስ ስለምን ዘገያችሁ? ለአሚሳያም አንተ የአጥንቴ ፍላጭና የሥጋዬ ቁራጭ አይደለህምን? በዘመንህም ሁሉ በኢዮአብ ፋንታ በፊቴ የሰራዊት አለቃ ሳትሆን ብትቀር ዛሬ እግዚአብሔር ይህንን ያደርግብኝ ይህንንም ይጨምርብኝ በሉት።
የይሁዳንም ሰዎች ሁሉ ልብ እንደ አንድ ሰው ልብ አድርጎ አዘነበለ። ወደ ንጉሡም አንተና ብላቴኖችህ አገልጋዮችህም ሁሉ ተመለሱ ብለው ላኩበት። ንጉሡም ተመልሶ እስከ ዮርዳኖስ ድረስ መጣ። የይሁዳ ሰዎችም ንጉሡን ሊቀበሉ ንጉሡንም ዮርዳኖስን ሊያሻግሩ ወደ ጌልጌላ መጡ። ከባውሪም ሀገር የነበረው የኢያአሚን ልጅ የጌራ ልጅ ሳሚም ከይሁዳ ሰዎች ጋር ንጉሥ ዳዊትን ሊቀበል ፈጥኖ ወረደ። ከእርሱም ጋር ከብንያም ወገን የሆኑ 1000 ሰዎች ነበሩ። የሳኦልም ቤት አገልጋይ ሲባ ከእርሱም ጋር 15ቱ ልጆቹና 20 አገልጋዮቹ ነበሩ። በንጉሡም ፊት በቀጥታ ወደ ዮርዳኖስ ሄዱ። ንጉሡንም የማሻገር ሥራ ሠሩ። የንጉሡንም ቤተሰብ ያነሱ ዘንድ በፊቱም የቀና ሥራን ይሠሩ ዘንድ ወደ ማዶ ተሻገሩ። ንጉሡም ዮርዳኖስን ከተሻገረ በኋላ የጌራ ልጅ ሳሚ በንጉሡ ፊት በግንባሩ ወደቀ። ዳዊት ለሳሚ ይቅርታ እንዳደረገለት እርሱም ንጉሡን አለው፣ ጌታዬ ኃጢአቴን አትቁጠርብኝ። ጌታዬ ንጉሡ ከኢየሩሳሌም በወጣህ ቀን ባሪያህ የበደልሁህን አታስብብኝ። ጌታዬ ንጉሡም በልብህ አታኖርብኝ። እኔ አገልጋይህ በደለኛ እንደሆንኩ አውቄአለሁና እነሆ ከዮሴፍ ቤት ሁሉ አስቀድሜ ዛሬ መጣሁ። ጌታዬንም ንጉሡን ልቀበል ወረድሁ። የሶርያህ ልጅ ኢብሳ ግን ሳሚ እግዚአብሔር የቀባውን ሰድቧልና እንግዲህ ሞት የተገባው አይደለምን ብሎ መለሰ። ዳዊትም እናንተ የሶርያህ ልጆች ዛሬ ታስቱኝ ዘንድ በእኔና በእናንተ መካከል ምን አለኝ? ዛሬስ ከእስራኤል የሚሞት አንድ ሰው የለም። ዛሬስ በእስራኤል ላይ እንደነገሥሁ አላውቅምን? ንጉሡም ሳሚን አትሞትም አለው። ንጉሡም አለለት ዳዊት ለሜምፊቦስቴ ይቅርታ እንዳደረገለት። የሳኦልም የልጅ ልጅ ሜምፊቦስቴ ንጉሡን ሊቀበል ወረደ። ንጉሡም ከሄደበት ቀን ጀምሮ በሰላም እስከተመለሰበት ቀን ድረስ እግሩን አላነጻም፣ ጥፍሩንም አልቆረጠም፣ ጢሙንም አልላጭም፣ ልብሱንም አላጠበም ነበር። ከዚህም በኋላ ንጉሡን ሊቀበለው ከኢየሩሳሌም በመጣ ጊዜ ንጉሡ ሜምፊቦስቴ ከእኔ ጋር ስለምን አልወጣህም አለው። ሜምፊቦስቴም አለ፣ ጌታዬ ንጉሥ አገልጋዬ አታለለኝ። እኔ ባሪያህ አንካሳ ነኝና ከንጉሡ ጋር እሄድ ዘንድ አህያዬን ጫንልኝ፣ እኔም እቀመጥበታለሁ አልሁት። እርሱም በእኔ በባሪያህ ላይ ክፉ አደረገ። አንተ ጌታዬ ንጉሥ ግን እንደ እግዚአብሔር መልአክ ነህ፣ በፊትህም ደስ ያሰኘህን አድርግ። የአባቴ ቤት ሁሉ በጌታዬ በንጉሡ ዘንድ ሞት የሚገባቸው ነበሩ። አንተ ግን እኔን ባሪያህን በገበታህ በሚበሉ መካከል አስቀመጥከኝ። ለንጉሥ ደግሞ ለመናገር ምን መብት አለኝ? ንጉሡም ነገርህን ለምን ታበዛለህ? አንተና ሲባ የሳኦልን እርሻውን ትካፈሉ ዘንድ ብያለሁ አለው። ሜምፊቦስቴም ንጉሡን ጌታዬ ንጉሡ በደህና ወደ ቤቱ ከተመለሰ እርሱ ሁሉን ይውሰደው አለው። ገለዓዳዊውም ቤርዜሊ ከሮግሊም ወረደ። በዮርዳኖስም ሊሸኘው ከንጉሡ ጋር ዮርዳኖስን ተሻገረ። ቤርዜሊም እጅግ ያረጀ የ80 ዓመት ሽማግሌ ነበረ። እጅግም ትልቅ ሰው ነበርና ንጉሡ በመናሄም ሳለ ይቀበለው ነበር። ንጉሡም ቤርዜሊን አንተ ከኔ ጋር ዮርዳኖስን ትሻገራለህ፣ በኢየሩሳሌምም ያረጀ ሰውነትህን ከኔ ጋር እጦረዋለሁ አለው። ቤርዜልም ንጉሡን አለው፣ ከንጉሡ ጋር ወደ ኢየሩሳሌም መወጣ ዘንድ ከሕይወቴ ዘመን ምን ያህል ቀረኝ? ዛሬ የ80 ዓመት ሽማግሌ ነኝ። መልካሙንና ክፉን መለየት እችላለሁን? እኔ ባሪያህ የምበላውንና የምጠጣውን ጣዕሙን መለየት እችላለሁን? የወንዱንና የሴቲቱን ዘፈን ድምፅ መስማትስ እችላለሁን? እኔ ባሪያህ በጌታዬ በንጉሡ ላይ ለምን እከብዳለሁ? እኔ ባሪያህ ዮርዳኖስን ተሻግሬ ከንጉሡ ጋር ጥቂት ልሄድ ነበር። ንጉሡ እንዲህ ያለ ወረታ ለምን ይመልስልኛል? እኔ ባሪያህ ተመልሼ በከተማዬ በአባቴና በእናቴ መቃብር አጠገብ እባክህ ልሙት። ነገር ግን ባሪያህ ከመዓም ከጌታዬ ከንጉሡ ጋር ይሻገር፣ በዓይኖችህ ፊት ደስ የሚያሰኝህንም ለእርሱ አድርግ። ንጉሡም ከመዓም ከእኔ ጋር ይሻገር፣ በፊቴ ደስ የሚያሰኝህንም አደርግለታለሁ፣ አንተም ከእኔ ጋር የምትሻውን ነገር ሁሉ አደርግልሃለሁ አለው። ሕዝቡም ሁሉ ዮርዳኖስን ተሻገሩ። ንጉሡም ዮርዳኖስን ተሻገረ። ንጉሡም ቤርዜልን አቅፎ ሳመው፣ መረቀውም፣ ወደ ስፍራውም ተመለሰ። ንጉሡም ወደ ጌልጌላ ተሻገረ፣ ከመዓምም ከእርሱ ጋር ተሻገረ። የይሁዳም ሕዝብ ሁሉ ደግሞም የእስራኤል ሕዝብ እኩሌታ ከንጉሡ ጋር ተሻገሩ። እነሆም የእስራኤል ሰዎች ሁሉ ወደ ንጉሡ መጡ። ንጉሡንም ወንድሞቻችን የይሁዳ ሰዎች ለምን ሰረቁህ? ንጉሡንም ቤተሰቡንም ዮርዳኖስን አሻገሩ፣ የዳዊትም ሰዎች ሁሉ ከእርሱ ጋር ነበሩ አሉት። የይሁዳም ሰዎች ሁሉ ለእስራኤል ሰዎች መልሰው ንጉሡ ለእኛ ቅርባችን ነው፣ ስለምን በዚህ ነገር ትቆጣላችሁ?
በውኑ ከንጉሡ አንዳች በልተናልን? ወይስ እርሱ በረከት ሰጥቶናልን? ወይንስ ጭፍራ አድርጎ ሾመንን? አሉ። የእስራኤልም ሰዎች ለይሁዳ ሰዎች መልሰው በንጉሡ ዘንድ ለእኛ 10 ክፍል አለን፣ ከእናንተም እኛ እንቀድማለን፣ እኛም በኩር ነን፣ ለዳዊትም ከእናንተ እኛ እንቀርበዋለን። ስለምን ናቃችሁን? ንጉሡንስ እንመልሰው ዘንድ ከእናንተ የእኛ ቃል አይቀድምምን? አሏቸው። የይሁዳም ሰዎች ቃል ከእስራኤል ሰዎች ቃል ይልቅ ጠነከረ። ምዕራፍ 20 የሳቡሄ ዓመፅ። በዚያም አንድ ብንያማዊ የቤኮር ልጅ ስሙ ሳቡሄ የሚባል የዓመፅ ልጅ የሆነ ሰው ነበረ። እርሱም ከዳዊት ዘንድ ዕድል ፈንታ የለንም፣ ከእሴይም ልጅ ዘንድ ርስት የለንም፣ እስራኤል ሆይ እያንዳንድህ ወደ ድንኳንህ ተመለስ ብሎ መለከት ነፋ። የእስራኤልም ሰዎች ሁሉ ከዳዊት ተለይተው የቤኮር ልጅ ሳቡሄን ተከትለው ሄዱ። የይሁዳ ሰዎች ግን ከዮርዳኖስ ጀምረው ኢየሩሳሌም እስከሚደርሱ ንጉሣቸውን ተከተሉ። ዳዊትም ወደ ኢየሩሳሌም ወደ ቤቱ መጣ። ንጉሡም ቤቱን ሊጠብቁ የተዋቸውን 10ሩን ዕቁባቶች ወስዶ ለጠባቂ ሰጣቸው፣ ቀለብም ሰጣቸው። ነገር ግን ወደ እነርሱ አልገባም። በቤትም ዘግተው እስከሚሞቱ ድረስ መበለቶች ሆነው ተቀመጡ። ንጉሡም ኤሜሳይን የይሁዳን ሰዎች ሁሉ በ3 ቀን ውስጥ ጥራልኝ፣ አንተም አብረህ በዚህ ሁን አለው። ኤሜሳይም የይሁዳን ሰዎች ሁሉ ይጠራ ዘንድ ሄደ። ነገር ግን ዳዊት የቀጠረውን ቀን አሳልፎ ዘገየ። ዳዊትም ኢብሳን አሁን አቤሴሎም ካደረገብን ይልቅ የከፋ የሚያደርግብን የቤኮር ልጅ ሳቡሄ ነው። እርሱ የተመሸጉትን ከተሞች አግኝቶ ከዓይኖቻችን እንዳይሰወር አንተ የጌታህን ብላቴኖች ወስደህ አሳደው አለው። አቢሳና የኢዮአብ ሰዎች ከሌታውያንንም ፌሌታውያንንም ኃያላኑም ሁሉ ወጥተው ተከተሉት። ከኢየሩሳሌምም ወጥተው የቤኮር ልጅ ሳቡሄን አሳደዱት። በገባዖንም ወዳለው ወደ ታላቁ ድንጋይ በደረሱ ጊዜ አሜሳይ በፊታቸው መጣ። ኢዮአብም የሰልፍ ልብስ ለብሶ ነበር፣ በላዩም መታጠቂያ ነበረ። በወገቡም ላይ ሰገባ ያለው ሰይፍ ታጥቆ ነበር። እርሱም ሲራመድ ሰይፉ ወደቀ። ኢዮአብም ኤሜሳይን ወንድሜ ሆይ ደህና ነህን? አለው። ኢዮአብም ኤሜሳይን የሚስም መስሎ በቀኝ እጁ ጢሙን ያዘው። ኤሜሳይም ግን በኢዮአብ እጅ ከነበረው ሰይፍ አልተጠነቀቀም ነበር። ኢዮአብም ሆዱን ወጋው፣ አንጀቱንም በምድር ላይ ዘረገፈው። ሁለተኛም አልወጋውም፣ ሞተም። ኢዮአብና ወንድሙ አቤሳም የቤኮርን ልጅ ሳቡሄን አሳደዱ። ከኢዮአብም ብላቴኖች አንዱ በአሜሳይ ሬሳ አጠገብ ቆሞ ኢዮአብ የሚፈልገው ምንድነው? የዳዊትም የሆኑ ኢዮአብን የሚከተሉ እነማን ናቸው? አለ። ኤሜሳይም በደም ተነክሮ በመንገድ መካከል ወድቆ ነበር። ያም ሰው ወደ እርሱ የሚመጣ ሁሉ ሲቆም አይቶታልና ሕዝቡ ሁሉ እንደቆመ ባየ ጊዜ ኤሜሳይን ከመንገድ ላይ ወደ እርሻ ውስጥ ፈቀቅ አደረገው፣ በልብስም ከደነው። ከመንገድም ፈጥኖ ራቅ ባለ ጊዜ የእስራኤል ሰው ሁሉ የቤኮርን ልጅ ሳቡሄን ለማሳደድ ኢዮአብን ተከትሎ ያልፍ ነበር። እርሱ ግን ከእስራኤል ነገድ ሁሉ ወደ አቤል ወደ ቤተ ማካም ሁሉ አለፈ። በካሪ ያሉ ሰዎችም ሁሉ ደግሞ ተሰብስበው ተከተሉት። በቤተ ማካና በአቤልም መጥተው ከበቡት። በከተማይቱም ላይ እስከ ቅጥሯ ድረስ የአፈርን ድልድል ደለደሉ። እነርሱም ከአጥሩ ቀጥሎ ቆሙ። ቅጥሩንም ያፈርሱ ዘንድ ከኢዮአብ ጋር የነበሩ ሕዝቡ ሁሉ ተስማሙ። ከቅጥሩም አንዲት ብልሃተኛ ሴት ስሙ ኢዮአብንም እነግርህ ዘንድ ወደዚህ ቅረብ በሉት ስትል ጮኸች። ወደ እርሷም ቀረበ። ሴቲቱም ኢዮአብ አንተ ነህን? አለችው። እርሱም እኔ ነኝ ብሎ መለሰላት። እርሷም የባሪያህን ቃል ስማ አለችው። ኢዮአብም እሰማለሁ አላት። እርሷም እንዲህ አለች፣ የቀደሙ ሰዎች በእስራኤል ዘንድ አማኞች በሚያስቡት ነገር ተሳስተው እንደሆነ በአቤልና በዳን በእውነት ይጠይቁ ይባል ነበር። በእርግጥም በዚህ አይነት ነገር ከተሳሳቱ በአቤል ይጠይቁ ነበር። በእስራኤል ኃያላን ዘንድ ሰላምን ከሚወዱት አንዷ ነኝ። አንተ ግን በእስራኤል ያለችውን ከተማና እናት ከተማን ለማፍረስ ትሻለህ። ስለምንስ የእግዚአብሔርን ርስት ታጠፋለህ? ኢዮአብም መልሶ ይህ ማፍረስና ማጥፋት ከኔ ይራቅ። ነገሩ እንዲህ አይደለም። ከተራራማው ከኤፍሬም አገር የሚሆን የቤኮር ልጅ ሳቡሄ የሚባል አንድ ሰው ግን በንጉሡ ዳዊት ላይ እጁን አነሳ። እርሱም ብቻውን ስጡኝ፣ እኔም ከከተማይቱ ርቃለሁ አላት። ሴቲቱም ኢዮአብን እነሆ ራሱ ከቅጥር ላይ ይጣልልሃል አለችው። ያችም ሴት ወደ ሕዝቡ ሁሉ ገብታ ለከተማው ሕዝብ ሁሉ በብልሃት ነገረቻቸው። የቤኮርን ልጅ
የሳቡሄን ራስ ቆርጠው ሰጧት፣ ወደ ኢዮአብም ጣለችው። ኢዮአብም መለከቱን ነፋ። ሰውም ሁሉ ከከተማው ርቆ እያንዳንዱ ወደ ድንኳኑ ሄደ። ኢዮአብም ወደ ንጉሡ ወደ ኢየሩሳሌም ተመለሰ። የዳዊት ባለሟሎች። ኢዮአብም በእስራኤል ሰራዊት ሁሉ ላይ አለቃ ነበረ። የዮዳሄም ልጅ በናያስ በኪሊታውያንና በፊሊታውያን ላይ አለቃ ነበረ። አዶኔራምም ግብር አስገባሪ ነበረ። የአኪሎትም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። ሱሳም ጸሐፊ ነበረ። ሳዶቅና አብያታርም ካህናት ነበሩ። የኢያዕር ሰው ኢራስም ለዳዊት ካህን ነበረ። ምዕራፍ 21 የሳኦል ዘሮች በሞት እንደተቀጡ። በዳዊትም ዘመን 3 ዓመት ያህል በተከታታይ ራብ ሆነ። ዳዊትም የእግዚአብሔርን ቃል ጠየቀ። እግዚአብሔርም አለ፣ የገባዖንን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበት። ንጉሡ ዳዊትም የገባዖንን ሰዎች ጠራ። የገባዖን ሰዎችም ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም። የእስራኤልም ልጆች መልምለዋቸው ነበር። ሳኦል ግን ለእስራኤል ልጆችና ለይሁዳ ስለቀና ሊገላቸው ወዶ ነበር። ዳዊትም የገባዖንን ሰዎች የእግዚአብሔርን ርስት ትባርኩ ዘንድ ምን ላድርግላችሁ? ማስተሰሪያውስ ምንድን ነው? አላቸው። የገባዖን ሰዎችም ከሳኦልና ከቤቱ ወርቅ ወይንም ብር አንፈልግም፣ ከእስራኤልም ወገን እኛ የምንገለው የለም አሉት። እርሱም ምን ትላላችሁ? ተናገሩ፣ እኔም አደርግላችኋለሁ አላቸው። እነርሱም ለንጉሡ አሉት፣ በእኛ ላይ ክፉ ያደረገውን ያሳደደንንና ሊያጠፋን ያሰበውን ሰው እናጥፋው፣ እርሱም በእስራኤል ዳርቻ እንዳይቆም እናደርገዋለን። ከልጆቹ 7 ሰዎች ስጠንና ከእግዚአብሔር በተመረጠው በሳኦል ሀገር በገባዖን ለእግዚአብሔር እንሰቅላቸዋለን። ንጉሡም እሰጣችኋለሁ አለ። ንጉሡም በእነርሱ መካከል በዳዊትና በሳኦል ልጅ በዮናታን መካከል ስለነበረው ስለ እግዚአብሔር መሐላ የሳኦልን ልጅ የዮናታንን ልጅ ሜምፊቦስቴን ራራለት። ንጉሡም ለሳኦል የወለደቻቸውን የኢዮሄልን ልጅ የሩጻፋን ሁለቱን ልጆች ሄርሞንሲቴንና ሜምፊቦስቴን ለመሐላታዊውም ለቤርዜሊ ልጅ ለአስዴራ የወለደቻቸውን የሳኦልን ልጅ የሜርቦንን 5ቱን ልጆች ወሰደ። በገባዖንም ሰዎች እጅ አሳልፎ ሰጣቸው። በእግዚአብሔርም ፊት በተራራው ላይ ሰቀሏቸው። 7ቱም በአንድነት ወደቁ። እህል በሚታጨድበትም ወራት በገብሱ መከር በመጀመሪያ ተገደሉ። የኢዮሄል ልጅ ሩጻፋም ማቅ ወስዳ ከመከር ወራት ጀምሮ ዝናብ ከሰማይ እስከሚዘንብ ድረስ በድንጋይ ላይ ዘረጋችው። በቀንም የሰማይ ወፎች በሌሊትም የዱር አራዊት ያርፉባቸው ዘንድ አልተወቹም። የሳኦልም ዕቅበት የኢዮሄል ልጅ ሩጻፋ ያደረገችውን ለዳዊት ነገሩት። ዳዊትም ሄደ። ሳኦልንም በጌላ ቡሄ በገደሉት ጊዜ ፍልስጤማውያን ከሰቀሏቸው ስፍራ ከቤትሳን አደባባይ ከሰረቁት ከኢያቤስ ገለዓድ ሰዎች የሳኦልን አጥንትና የልጁን የዮናታንን አጥንት ወሰደ። ከዚያም የሳኦልን አጥንትና የልጁን የዮናታንን አጥንት አመጣ። የተሰቀሉትንም ሰዎች አጥንት ሰበሰቡ። የሳኦልን አጥንትና የልጁን የዮናታንን አጥንት የተሰቀሉትንም ሰዎች አጥንት በብንያም በአባቱ በቂስ መቃብር አጠገብ ቀበሯቸው። ንጉሡም ያዘዘውን ሁሉ አደረጉ። ከዚያም በኋላ እግዚአብሔር ምድርን ሰማት። በፍልስጤማውያንና በእስራኤላውያን መካከል የተደረገ ጦርነት። በፍልስጤማውያንና በእስራኤልም መካከል ደግሞ ጦርነት ሆነ። ዳዊትም ከእርሱ ጋር አገልጋዮቹ ወረዱ፣ ከፍልስጤማውያንም ጋር ተዋጉ። ዳዊትም ደከመ። ከራፋይም ወገን የነበረው አስቢ መጣ። የጦሩም ሚዛን ክብደት 300 ሰቀል ናስ ነበር። አዲስ የጦር መሣሪያም ታጥቆ ነበር። ዳዊትንም ሊገለው ፈለገ። የሶርያም ልጅ ኢብሳ አዳነው፣ ፍልስጤማውያንን ወግቶ ገደለው። ያን ጊዜም የዳዊት ሰዎች አንተ የእስራኤል መብራት እንዳትጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም ብለው ማሉለት። ከዚህም በኋላ እንደገና በጎብ ላይ ከፍልስጤማውያን ጋር ጦርነት ሆነ። ያን ጊዜም አስጣጦዋዊው ሴቦካይ ከራፋይም ወገን የሆነውን ሳፍን ገደለው። ደግሞም በሮም ከፍልስጤማውያን ጋር ጦርነት ሆነ። የቤተልሔማዊውም የአሬኦርጌም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌት ሰው ጎዶልያን ገደለው። ደግሞም በጌት ላይ ጦርነት ሆነ።
በዚያም በእጁና በእግሩ 6 ሁላ ሁሉ 24 ጣቶች የነበሩት አንድ ረዥም ሰው ነበረ። እርሱ ደግሞ ከራፋይም የተወለደ ነበር። እስራኤልም በተገዳደረ ጊዜ የዳዊት ወንድም የሴማይ ልጅ ዮናታን ገደለው። እነዚያም አራቱ በጌት ውስጥ ከረአይት የተወለዱ የራፋይም ወገኖች ነበሩ። በዳዊትም እጅ በአገልጋዮቹም እጅ ወደቁ። ምዕራፍ 22 የዳዊት መዝሙር ከጠላቶቹ በዳነ ጊዜ። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ ሁሉ እጅ ባዳነው ቀን የዚህን መዝሙር ቃል ለእግዚአብሔር ተናገረ፣ እንዲህም አለ። እግዚአብሔር ዓለቴ አምባዬም መድኃኒቴም ነው። እግዚአብሔር ጠባቂዬ ነው፣ በእርሱም እታመናለሁ። ጋሻዬና የመድኃኒቴ ቀንድ፣ ረዳቴ፣ መጠጊያዬና መሸሸጊያዬ፣ መድኃኒቴ ሆይ ከግፈኛ ታድነኛለህ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጭንቅ ያዘኝ፣ የዓመፅ ጎርፍም አስፈራኝ። የሞት ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ እንዲረዳኝም ወደ አምላኬ ጮኽሁ። ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮዎቹ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የሰማይ መሠረቶችም ተነቃነቁ ተንቀጠቀጡም። እግዚአብሔር ተቈጥቶአልና ከቁጣው ጢስ ወጣ፣ ከአፉም የሚበላ እሳት ነደደ፣ ፍምም ከእርሱ ተቃጠለ። ሰማዮችን አዘነበለ ወረደም፣ ጭጋግም ከእግሩ በታች ነበረ። በኪሩቤም ላይ ተቀምጦ በረረ፣ በነፋስም ክንፎች ሆኖ ታየ። መሰወሪያውን ጨለማ አደረገ፣ በዙሪያውም የነበረውን ድንኳን የውሃ ጨለማ አደረገው፣ በደመናም አገዘፈው። በፊቱም ካለው ብርሃን የተነሣ ፍም ተቃጠለ። እግዚአብሔርም ከሰማይ አንጎዳጎደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ፣ በተናቸውም፣ መብረቅንም አሰምቶ አስደነገጣቸው። ከእግዚአብሔር ተግሣጽ የተነሣ ከመዓቱም መንፈስ እስትንፋስ የተነሣ የባሕር ፈሳሾች ታዩ፣ የዓለም መሠረቶችም ተገለጡ። ከላይ ላከ ወሰደኝም፣ ከብዙ ውኆች አወጣኝ። ከብርቶቹም ጠላቶቼ ከሚጠሉኝም አዳነኝ፣ በርትተውብኝ ነበርና። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደጋፊዬ ሆነ። ወደ ሰፊ ስፍራም አወጣኝ፣ ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕናም ይመልስልኛል። የእግዚአብሔርን መንገድ እጠብቄአለሁና በአምላኬም አላመፅኩምና። ፍርዱ ሁሉ በፊቴ ነበርና ጻድቁም ከኔ አልራቀምና። በእርሱ ዘንድ ንጹሕ እሆናለሁ፣ ከዓመፃዬም ራሴን እጠብቃለሁ። እግዚአብሔርም እንደ ጽድቄ እንደ እጄም ንጽሕና በዐይኖቹ ፊት መለሰልኝ። ከጻድቅ ጋር ጻድቅ ትሆናለህ፣ ከንጹሕ ሰውም ጋር ንጹሕ ትሆናለህ። ከተመረጠም ጋር የተመረጠ ትሆናለህ፣ ከጠማማ ጋርም ጠማማ ትሆናለህ። አንተ የተዋረደውን ሕዝብ ታድናለህና የትዕቢተኞችን ዐይኖች ግን ታዋርዳለህ። አቤቱ አንተ መብራቴ ነህና እግዚአብሔርም ጨለማዬን ያበራልኛልና። በአንተ ብቻዬን እሮጣለሁና በአምላኬም ቅጥሩን እዘላለሁና። የኃያል አምላክ መንገድ ንጹሕ ነው፣ የእግዚአብሔር ቃል ጽኑ ነው፣ በእሳትም የጋለ ነው። በእርሱም ለሚታመኑት ጠባቂያቸው ነው። ከእግዚአብሔር በቀር ጽኑ ማን ነው? ከአምላካችንስ በቀር ፈጣሪ ማን ነው? በኃይል የሚያጸናኝ ኃይል እርሱ ነው። መንገዴንም ንጹሕ አድርጎ አዘጋጀ። እግሮቼን እንደ ዋልያ እግሮች አጸና፣ በኮረብቶችም አቆመኝ። ለእጆቼ ጦርነትን ያስተምራል፣ ለክንዴም የናስ ቀስት አዘዘ። የመድኃኒቴንም ጋሻ ሰጠኸኝ፣ መልስህም አበዛችኝ። በሜዳም አረማመዴን በበታቼ አሰፋ፣ እግሮቼም አልተንሸራተቱም። ጠላቶቼን አሳድዳቸዋለሁ፣ አጠፋቸውም አለሁ። እስካጠፋቸውም ድረስ አልመለስም። እቀጠቅጣቸዋለሁ፣ መቆምም አይችሉም። ከእግሮቼ በታች ይወድቃሉ። በጦርነትም ጊዜ በኃይል ታጸናኛለህ፣ በላዬ የቆሙትንም በበታቼ ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋቸው። ጮኹ፣ የሚረዳቸውም አልነበረም። ወደ እግዚአብሔር ጮኹ፣ አልሰማቸውምም። በነፋስ ፊት እንዳለ እንደ ምድር ትቢያ ፈጨኋቸው፣ እንደ ጎዳናም ጭቃ ረገጥኋቸው፣ ደቀደቅኋቸውም። ከአሕዛብ ጠብ አድነኝ፣ የአሕዛብም ራስ አድርገህ ትሾመኛለህ። የማላውቀው ሕዝብ ተገዛልኝ፣ የባዕድ ልጆች ዋሹኝ፣ በጆሮ ሰምተው መለሱልኝ።
የባዕድ ልጆች አረጁ፣ ከማንከሳቸውም የተነሣ ተሰናከሉ። እግዚአብሔር ሕያው ነው፣ ጠባቂዬም ብሩክ ነው። የሕይወቴ ጠባቂ አምላኬ ከፍ ከፍ ይበል። በቀሌን የሚመልስልኝ አምላክ ጽኑ ነው። አሕዛብን በበታቼ ያስገዛልኛል። ከጠላቶቼ የሚያወጣኝ እርሱ ነው። በእኔ ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛም ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡን መድኃኒት ታላቅ ያደርጋል፣ ቸርነቱንም ለቀባው ለዳዊትና ለዘሩ ለዘላለሙ ያደርጋል። ምዕራፍ 23 የዳዊትም የመጨረሻ ቃሉ ይህ ነው። እግዚአብሔር ከፍ ከፍ ያደረገው የያዕቆብም አምላክ የቀባው የታማኙ ሰው በእስራኤል ዘንድ መልካም ባለመዝሙር የሆነው የታማኙ የእሴይ ልጅ የዳዊት ንግግር ይህ ነው። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም ባንደበቴ ላይ ነበረ። የእስራኤል አምላክ ተናገረ፣ የእስራኤልም ጠባቂ በምሳሌ እንዲህ አለኝ። እግዚአብሔርን መፍራት ታጸኑ ዘንድ በሰዎች መካከል ተናገርሁ። የእግዚአብሔርም ብርሃን በጠዋት በማለዳም ፀሐይ ይወጣል፣ ብርሃኑም በነገህ ይወጣል። ከዝናምም የተነሣ በምድር ሐመልማል ይለመልማል። በውኑ ቤቴ በኃያሉ ዘንድ እንዲሁ አይደለምን? ከእኔም ጋር በዘመኑ ሁሉ የተዘጋጀና የተጠበቀ የዘላለም ቃል ኪዳን አድርጓል። መድኃኒቴም ፈቃዴም ሁሉ ይህ ነውና ዓመፀኛም አይበቅልምና። እነዚህ ሁሉ ግን ሰው በእጁ እንደማይይዘው እንደ ተጣለ ሾህ ናቸው። በእሳት ከሚቃጠሉና በውርደታቸው ከሚነዱ በቀር በብረት ብዛትም ሆነ በጦር ዘንግ ብዛት ሰው የሚደክምባቸው አይደሉም። ዝነኞች የዳዊት ኃያላን። የዳዊት ኃያላን ስም ይህ ነው። የሦስተኛውም ክፍል አለቃ የሆነ ከነዓናዊው ኢያቡስቴ ነበረ። ጎራዴውን መዞ 800 ያህል ጭፍሮችን በአንድ ጊዜ የገደለ አሶናዊው አዲኖን ነበረ። ከእርሱም በኋላ የዳዊት ያጎቱ ልጅ የዱዲ ልጅ ኤልያናን ነበረ። ለሰልፍ የተሰበሰቡትን ፍልስጤማውያንን በተገዳደሩ ጊዜ ከዳዊት ጋር ከነበሩ ከሦስት ኃያላን አንዱ እርሱ ነበረ። የእስራኤልም ሰዎች ተመለሱ። የእስራኤልም ሰዎች በጮኹ ጊዜ እርሱ ተነስቶ እጁ እስከሚደክምና ከሰይፉ ጋር እስኪጣበቅበት ድረስ ፍልስጤማውያንን መታ። በዚያም ቀን እግዚአብሔር ታላቅ መድኃኒት አደረገ። ሕዝቡም ከእርሱ በኋላ የሞቱትን ለመግፈፍ ብቻ ተመለሱ። ከእርሱም በኋላ የአሮዳዊው የአጌ ልጅ ሴሜ ነበረ። ፍልስጤማውያንም በቴርያ ተሰበሰቡ። በዚያም ምስር የሞላበት የእርሻ ክፍል ነበር። ሕዝቡም ከፍልስጤማውያን ፊት ሸሹ። እርሱ ግን በእርሻው መካከል ቆሞ ጠበቀ፣ ፍልስጤማውያንንም ገደለ። እግዚአብሔርም ታላቅ መድኃኒት አደረገ። ከ30ውም አለቆች 3ቱ ወርደው ወደ ቃሶን ወደ ዳዊት ወደ አዶላም ዋሻ መጡ። የፍልስጤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያ ጊዜም ዳዊት በምሽጉ ውስጥ ነበረ። የፍልስጤማውያንም ጭፍራ በዚያ ጊዜ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ ብሎ ተመኘ። ያን ጊዜም የፍልስጤማውያን ኃይል በቤተልሔም ነበረ። 3ቱም ኃያላን የፍልስጤማውያንን ሰራዊት ሰንጥቀው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም፣ ነገር ግን ለእግዚአብሔር አፈሰሰው። አቤቱ ይህን አደርግ ዘንድ ከእኔ ይራቅ፣ ነፍሳቸውን ሰጥተው የሄዱ ሰዎች ደም አይደለምን ብሎ ይጠጣ ዘንድ አልወደደም። 3ቱ ኃያላንም ያደረጉት ይህ ነው። የሶርያም ልጅ የኢዮአብ ወንድም ኢብሳ የ3ቱ አለቃ ነበር። እርሱም ጦሩን በ3ቱ መቶ ላይ አንስቶ ገደላቸው። ስሙም በ3ቱ ዘንድ ተጠርቶ ነበር። እርሱም ከ3ቱ ይልቅ የከበረ ነበር፣ አለቃቸውም ሆነ። ነገር ግን ወደ 3ቱ አልደረሰም። በቀበስሄል የነበረው ታላቅ ሥራ ያደረገው የዮዳሄ ልጅ በናያስ የሞዓባውያንን የአርኤልንን 2 ልጆች ገደለ። በአመዳዩም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ። እርሱም ልዩ የሆነውን ግብፃዊ ሰው ገደለ። ግብፃዊውም በእጁ ዛቢያው እንደ ድልድይ እንጨት የሆነ ጦር ነበረው። በናያስ ግን በትር ይዞ ወደ እርሱ ወረደ። ከግብፃዊውም እጅ ጦሩን ነጥቆ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ
ያደረገው ይህ ነው። ስሙም በሦስቱ ኃያላን ተጠርቶ ነበር። ከሦስቱም ይልቅ የከበረ ነበረ፣ ነገር ግን ወደ ሦስቱ አልደረሰም። ዳዊትም ትእዛዝ አስከባሪ አድርጎ ሾመው። የዳዊት ኃያላንም ስማቸው ይህ ነው። የኢዮአብ ወንድም አሳሄል በ30ው መካከል ነበረ። የቤተልሔም ሰው ያጎቱ የዱዲ ልጅ ኤልያናን፣ አሮዳዊው ሴሜይ፣ ሄሮዳዊው አልያቃ፣ ፈልጣዊው ሴሌ፣ የቴቆሃዊው የኤስካ ልጅ ኤራስ፣ ካስጢጡ ልጆች ወገን የሚሆን አናቶታዊው አቤንኤዘር፣ የኤሎንያ ሰው ኤላን፣ የፋጤ ሰው ናኤሬት፣ የአንጢፋ ሰው የቦአ ልጅ ሄሌብ፣ ከብንያም ወገን ከጌባአ የረአባይ ልጅ ኤታይ፣ ኤፍራታዊው በናያስ፣ የአብሪስ ሰው አሶም፣ አረባዊው አብኤልቦንን፣ አልሞናዊው ኤማሱኖስ፣ አሴልቦናዊው ኤልያህባ፣ የአሶል ልጅ ዮናታን፣ አሮዳዊው ሳምናን፣ የሃታራዊው የሶሬ ልጅ አምናን፣ የመካኪ ልጅ የአሶብ ልጅ ኤላፍላት፣ የጌሎናዊው የኪጦፌል ልጅ ኤልያብ፣ ቀርሜሎሳዊው አሰሬ፣ አረባዊው ኤፌዮ፣ የናታን ልጅ ኤአኪ፣ ከጋድ ልጆች ወገን ማሶባ፣ አሞናዊው ኤልዩ፣ የሶርያ ልጅ የኢዮአብ ጋሻ ጃግሬ ብኤሮታዊው ጌሎሬ፣ ኤቴራዊው ኤራስ፣ ኤታናዊው ጋሬብ፣ ኬጤዋዊው ኦርዮ፣ ሁሉም በሁሉ 37 ናቸው። ምዕራፍ 24 ዳዊት ሕዝቡን እንዳስቆጠረ። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትንም ሂድ እስራኤልንና ይሁዳን ቁጠር ብሎ በላያቸው አስነሳው። ንጉሡም ከእርሱ ጋር የነበረውን የሰራዊት አለቃ ኢዮአብን የሕዝቡን ድምር አውቅ ዘንድ ከዳን ጀምሮ እስከ ቤርሳቤ ድረስ ሂድ፣ ሕዝቡንም ቁጠራቸው አለው። ኢዮአብም ንጉሡን የጌታዬ የንጉሥ ዓይን እያየ አምላክህ እግዚአብሔር ዛሬ ካለው ሕዝብ መጠን በላይ 100 እጥፍ ይጨምርበት፣ ጌታዬ ንጉሡ ግን ይህን ነገር ለምን ይፈልጋል አለው። ነገር ግን የንጉሡ ቃል በኢዮአብና በሰራዊቱ አለቆች ላይ አሸነፈ። ኢዮአብና የሰራዊቱ አለቆችም የእስራኤልን ሕዝብ ይቆጥሩ ዘንድ ከንጉሡ ዘንድ ወጡ። ዮርዳኖስንም ተሻገሩ። በጋድ ሸለቆ መካከል ባለችውም በኢያዜር ከተማ ቀኝ በኩል በአሮኤር ላይ ሰፈሩ። ወደ ገላድም አዳሳይ ወደምትባል ወደ ታብሶን ሀገርም መጡ። ወደ ዳንዲናንና ወደ ኡዳንንም ደረሱ። ወደ ሲዶናም ዞሩ። ወደ ጤሮስም ምሽግ፣ ወደ ኤዋውናውያን ወደ ከነዓናውያንም ከተሞች ሁሉ መጡ። በይሁዳም ደቡብ በኩል በቤርሳቤህ ወጡ። በሀገሪቱም ሁሉ ላይ ተመላልሰው ከ9 ወርና ከ20 ቀን በኋላ ወደ ኢየሩሳሌም ተመለሱ። ኢዮአብም የሕዝቡን ቁጥር ድምር ለንጉሡ ሰጠ። በእስራኤልም ሰይፍ የሚመዙ 800,000 ጽኑዓን ሰዎች ነበሩ። የይሁዳም ተዋጊዎች ሰዎች 500,000 ነበሩ። ሕዝቡንም ከቆጠረ በኋላ ዳዊትን ልቡ መታው። ዳዊትም እግዚአብሔርን ባደረግኩት ነገር እጅግ በድያለሁ። አሁን ግን አቤቱ ታላቅ ስንፍና አድርጌያለሁና የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ አለው። ዳዊትም ማልዶ በተነሳ ጊዜ የእግዚአብሔር ቃል ወደ ዳዊት ባለ ራእይ ወደ ነቢዩ ወደ ጋድ እንዲህ ሲል መጣ። ሂድና ለዳዊት እንዲህ ብለህ ንገረው፣ እግዚአብሔር እንዲህ ይላል፣ 3 ነገሮችን በፊትህ አኖራለሁ፣ አደርግብህ ዘንድ ከእነርሱ አንዱን ምረጥ። ጋድም ወደ ዳዊት መጥቶ የ3 ዓመት ራብ በሀገርህ ላይ ይምጣብህን? ወይንስ ጠላቶችህ እያሳደዱህ 3 ወር ከእነርሱ ትሸሽን? ወይንስ የ3 ቀን ቸነፈር በሀገርህ ላይ ይሁን? የሚሻልህን ምረጥ። አሁንም ለላከኝ ምን መልስ እንደምሰጥ አስብና መርምር ብሎ ነገረው። ዳዊትም ጋድን በሁሉም እጅግ ተጨንቄያለሁ፣ በሰው እጅ ከመውደቅ ይልቅ ምሕረቱ ብዙ ነውና በእግዚአብሔር እጅ መውደቅ ይሻለኛል አለው። ዳዊትም ቸነፈሩን መረጠ። የስንዴም መከር ወራት በሆነ ጊዜ ጌታ ከጠዋት እስከ ቀትር ቸነፈርን በእስራኤል ላይ ላከ። ቸነፈሩም በሕዝቡ መካከል ጀመረ። ከሕዝቡም ከዳን እስከ ቤርሳቤ 70,000 ሰው ሞተ። የእግዚአብሔርም መልአክ ኢየሩሳሌምን ያጠፋት ዘንድ እጁን ዘረጋ። እግዚአብሔርም ከክፉ ነገር ይቅር አላት። ሕዝቡንም የሚያጠፋውን መልአክ እንግዲህ በቃህ፣ እጅህን መልስ አለው። የእግዚአብሔርም መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበረ። ዳዊትም ሕዝቡን የሚመታውን መልአክ ባየ ጊዜ እግዚአብሔርን፣ እነሆ እኔ በድያለሁ፣ ክፉም ሥራ እኔ አድርጌያለሁ፣
እነዚህ በጎዎች ግን ምን አደረጉ? እጅህ በእኔና በአባቴ ቤት ላይ ትሆን ዘንድ እለምንሃለሁ ብሎ ተናገረው። በዚያም ቀን ጋድ ወደ ዳዊት መጥቶ ውጣ፣ በኢያቡሳዊው በኦርና አውድማ ለእግዚአብሔር መሠዊያ ሥራ አለው። ዳዊትም እግዚአብሔር እንዳዘዘው እንደ ጋድ ነገር ወጣ። ኦርናም ሲመለከት ንጉሡና ብላቴናዎቹ ወደ እርሱ ሲመጡ አየ። ኦርናም መጥቶ በንጉሡ ፊት በምድር ላይ በግንባሩ ሰገደ። ኦርናም ጌታዬን ንጉሡን ወደ አገልጋዩ ያመጣው ምክንያት ምንድን ነው? አለ። ዳዊትም መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ከአንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም ዳዊትን ጌታዬ ንጉሡ በፊቱ ደስ ያሰኘውን ወስዶ ያቅርብ፣ እነሆም ለሚቃጠል መሥዋዕት በሬዎች፣ ለሚቃጠልም እንጨት የአውድማ ዕቃና የበሬ ዕቃ አለ። ንጉሥ ሆይ ኦርና ይህንን ሁሉ በንጉሡ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይባርክህ አለው። ንጉሡም ኦርናን እንዲህ አይደለም፣ ነገር ግን በዋጋ ካንተ እገዛለሁ፣ ለአምላኬም ለእግዚአብሔር የሚቃጠለውን መሥዋዕት ያለ ዋጋ አላቀርብም አለው። ዳዊትም አውድማውንና በሬዎቹን በ50 ሰቅል ብር ገዛ። በዚያም ዳዊት ለእግዚአብሔር መሠዊያ ሠራ፣ የሚቃጠልና የሰላም መሥዋዕትንም አቀረበ። ሰለሞንም በኋላ ዘመን በመሠዊያው ላይ ጨመረ፣ ያን ጊዜ አነስተኛ ነበርና። እግዚአብሔርም ስለ አገሪቱ የተለመነውን ሰማ፣ መቅሰፍቱም ከእስራኤል ተከለከለ።